የእግር ኳስ እንቁ ለኔ ኳስ ንጉስ የኢትዮጵያን ቡድን ለአፍሪካ ዋንጫ ያሳለፈ ለገንዘብ ሳይሆን ለቲሙ ላለው ለሀገር ፍቅር መንግስቱን ዳይመንድ የኳስ ዶክተር መንግስቱ ወርቁ ፈርቀዳጅ ነው። የኢትዮጵያ እግር ኳስ ምልክት ነው ብዬ ነው የማስበው። አረ የተለየ ነው። ይቅርታ አድርግልኝ። አቢሲኒያ ባንክ በስሙ የኢትዮጵያ ፖስታ ድርጅት በስሙ የኢትዮጵያ እግር ኳስ ፌዴሬሽን የዕድሜ ልክ የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን መንግስቱ ወርቁ የእግር ኳስ እርቁ የተሰኘው መጽሐፍ ዛሬ በኃይሌ ግራንድ አብረን ነው የምንመረቀው። ይህን ታላቅ የአፍሪካ ገናና እግር ኳስ ተጫዋችና አሰልጣኝ ለመዘከር በርካታ ባለሙያዎች፣ ጥሪ የተደረገላቸው እንግዶች አዳራሹን ሞልተውታል። እጅግ የምንወደው ወንድማችንን መንግስቱ ወርቁ እግዚአብሔር ነፍሱን መንግስተ ሰማያት ያዋርሰልን። ይሄን ታላቅ ሰው ዛሬ በመዘከራችን ሁላችንም ልንደሰት ይገባል። አዲስ ምዕራፍ ፖድካስትን ላይክ፣ ሰብስክራይብ እና ሼር ካደረጋችሁ የመንግስቱ ወርቁን ታሪክ ታላላቆች ስለሱ ሲናገሩ ትሰማላችሁ። አብራችሁን ሁኑ። ታላላቆች እንደዚህ ሲከበሩ ማየት እጅግ በጣም ያኮራል። ትላንት የነበሩ ሰዎችን ባከበርን ቁጥር ተተኪዎች ይመጣሉ። ይህ የሀገር ግዴታ ነው። ይህ የህዝብ ግዴታ ነው። ይህ አብረውት የተጫወቱ ተጫዋቾች፣ አሰልጣኞች ግዴታ ነው። ይሄ ደግሞ ዛሬ ሆኗል። ላደረጉ ለፈጸሙ ኮሚቴዎች ሁሉ እጅግ በጣም እናመሰግናለን። አዲስ ምዕራፍ እዚህ ኃይሌ ግራንድ መጥቶ ይሄን ነገር በመዘገቡ ታሪክ እንዳስቀመጠ ይሰማናል። ዶክተር ሰለሞን በርሄ በዚህ መልኩ መጽሐፉን ጽፎታል። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የምንገኘው በኃይሌ ግራንድ ሆቴል ነው። አጠገቤ አንጋፋ ሰው አሉ። ራሳቸውን ያስተዋውቁልናል። የተገናኘንበት ምክንያት መንግስቱ ወርቁ የእግር ኳስ እንቁ የተሰኘው ይሄ መጽሐፍ የሚመረቅበት ሰዓት ነው ዛሬ። እኔ ስሜ ሰለሞን በቀለ ዱባለ ነው የሚባለው። መልካም፣ እንኳን ደህና መጣህልኝ። እንኳን ደህና ቆያችሁኝ። በዚህ በመንግስቱ ወርቁ የመጽሐፍ ምርቃት ላይ የስራ ድርሻው ምንድን ነው? እኔ የስራ ድርሻዬ የመንግስቱ ወርቁ የዳግም የታሪክ ትንሣኤ ኮሚቴ ሰብሳቢ ነኝ። እንደው ይሄ የመንግስቱ ወርቁን ዳግም ትንሣኤ ኮሚቴ እና እሱን ለመዘከር መጽሐፉን ለማሳተምና ሌሎች ነገሮችን ለመስራት መቼ ሀሳቡ መጣ? እንደሚታወቀው እንግዲህ የመንግስቱ ወርቁ ጉዳይ ትልቅ ጉዳይ ነው እና አይከን የሆነ በእግር ኳስ ዓለም የሚታወቅ ነው። ስለዚህ ይህንን ዝግጅት የጀመርነው ከአንድ ዓመት ከ6 ወር በፊት ነው። አንድ ዓመት ከ6 ወር በፊት ነው። ይህንን ስንጀምር መነሻውን ሀሳብ የሰጠን የመንግስቱ ወርቁ ልጅ የሆነው ዳዊት መንግስቱ ወርቁ ነው። በዚህ መሰረት በዚህ ኮሚቴ ውስጥ እጅግ በጣም በርካታ ሁነኛ የሆኑ የኮሚቴ አባላት አሉ። እነኚህ የኮሚቴ አባላት ብዙዎቹ ከስፖርት ጋር የተገናኙ የግል ድርጅት የሚሰሩ የስፖርት ጋዜጠኞች፣ ተጽዕኖ ፈጣሪ ግለሰቦች ያሉበት ኮሚቴ ነው። እንደዚህ ዛሬ ምርቃት ላይ ለመድረስ ይሳካል ብላችሁ አስባችሁ ነበር? እውነት ለመናገር በኢትዮጵያ አንድ መለመድ ያለበት ባህል አለ። ጀግኖችን፣ እውቅ ሰዎችን ቢቻል በህይወታቸው ካልተቻለ ካለፉ በኋላ ያለፉንንም እንደገና ታሪካቸውን ለሀገር በሚጠቅም መልኩ እንደገና ሪቫይቭ እንዲያደርግ እንደገና ዳግም እንዲነሳ ማድረግ ያስፈልጋል። ከነዚህ ውስጥ አንዱ ኢንስትራክተር መንግስቱ ወርቁ ነው። ኢንስትራክተር መንግስቱ ወርቁ በኳስ ዓለም እጅግ በጣም ሊገርሙ የሚገባቸውን ሪከርዶች የያዘ ነው እንበል። በ1950 ጀምሮ እስከ 1967 ለ17 ዓመት ተከታታይ ጊዜ በብሔራዊ ቡድን ውስጥ የተሰለፈ ነው። በተሰለፈበት ጊዜ ደግሞ 98 ጊዜ ተሰልፎ 61 ጎሎችን ያስመዘገበ ነው። ይህ ብቻ አይደለም። መንግስቱ ወርቁ በአፍሪካ ደረጃ የአፍሪካን እግር ኳስ
6 ጊዜ የአፍሪካ ውድድሮችን ያሳለፈ ነው። በ3ኛ አፍሪካ ዋንጫ ኢትዮጵያ ዋንጫ ባገኘችበት ጊዜ ኮከብ ተጫዋች ተብሎ የተመረጠ ነው። በአሰልጣኝነት በአፍሪካ የኢንስትራክተርነት ሌብል ያገኘ ብዙ ክለቦችን ያሰለጠነ እንደውም በ13ኛው አፍሪካ ዋንጫ የኢትዮጵያን ቡድን ለአፍሪካ ዋንጫ ያሳለፈ ትልቅ የእግር ኳስ አይከን ነው። ስለዚህ ይሄንን ሰው ማሰብ፣ ይሄንን ሰው ስሙን እንደገና ማንሳት፣ ይሄንን ሰው በሚመጥነው መልኩ ታሪኩ ለህዝብ እንዲቀርብ ማድረግ የሁሉም ሰው ግዴታ ነው ብለን ስላመንን በፍላጎት ጊዜያችንን፣ አቅማችንን፣ ሪሶርሳችንን ዴዲኬት አድርገን በኮሚቴ ውስጥ የተሳተፍንበት ሁኔታ ነው ያለው። ዛሬ እንግዲህ የመንግስቱ ወርቁ መጽሐፍ የሚመረቅበት ነው። በጣም ደማቅ ይመስላል። እንግዶቻችን እየገቡ ነው። ይሄ ለኢትዮጵያ ትልቅ ክብር ነው። መንግስቱ ወርቁን መዘከር ሌሎች ያልተሰሙ ጀግኖችን፣ ያልታዩ ጀግኖችን እግረ መንገድ የምናስብበት ቀን ነው ብዬ አስባለሁ። እንዲህ አይነት ነገር እንዳልከው ሰዎች በህይወት እያሉ ለኢትዮጵያ የሰሩ ሰዎች እናመሰግናችኋለን፣ የት ናችሁ መባል አለባቸው። ኦፍኮርስ ይሄን መጽሐፍ ስንመርቅ አብረን የምናገኛቸው ሰርፕራይዞች ወይ ድንገቴ ፈንጠዝያዎች ምን ሊኖሩ ይችላሉ? ተመልካቾች የሚጠብቁን ይመስለኛል። ምን መሰለህ፣ ይሄ ኢንስትራክተር መንግስቱ ወርቁ መጽሐፍ መንግስቱ ወርቁ ማን ነው የሚለውን ዲፋይን ያደርጋል። ይሄ መጽሐፍ በነገራችን ላይ ከሌሎች መጽሐፎች የሚለይበት ምክንያት አለው። እውነታ ላይ የተመሰረተ ነው። እዚህ ውስጥ ማስረጃዎችም መረጃዎችም አሉ። የግለሰቦች ዳይሬክት ኮመንቶች አሉ። እነኚህ ኮመንቶች ብዙዎቹ ከመንግስቱ ወርቁ ጋር ፊክሽየስ በሆነ መልኩ ሳይሆን በጨዋታ በአሰልጣኝነት የተገናኙ ናቸው። አንዳንድ ጊዜ መታደልን ይፈልጋል። ይሄ መጽሐፍ እድለኛ መጽሐፍ ነው። ይሄ መጽሐፍ በሚመረቅበት በዛሬው ቀን እጅግ በጣም አስደናቂ ኩነቶች አሉ። አንዱ ኩነት የአዲስ ምዕራፍ ፖድካስት ተከታታዮቻችን መንግስቱ ወርቁን ዛሬ እየዘከርነው ነው። መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ ዛሬ እየመረቅን ያለ ነው። በዚህ ፕሮግራም ላይ በጣም ብዙ በርካታ በተለያየ ሌብል ውስጥ ያሉ ከአሁን በፊት በሚኒስትር ሌብል የነበሩ ኳስ ግን ተጫዋች የነበሩ ዶክተር ተቀዳ አለሙ አይነት በእግር ኳስ ታሪክ በእግር ኳስ ዓለም የነበሩ የብሔራዊ ቡድን ተጫዋቾች የነበሩ አሰልጣኞች የነበሩ የእግር ኳስ ፈኖች የነበሩ የሚገኙበት ነው። ልባችን በደስታ ሞልቶ ዝግጅቱን ለመክፈት እና ይሄን ሁሉ ሰው ታዳሚ ደስታውን ለማየት የተዘጋጀንበት ሰዓት ነው። በጣም ግሩም። ዛሬ መንግስቱ ወርቁ የእግር ኳስ እንቁ የተሰኘውን መጽሐፍ እንመርቃለን። የታዋቂው ኢንስትራክተር እና የእግር ኳስ ተጫዋች መንግስቱ ወርቁን የሚዘክርበት ቀን ነው። መንግስቱ ወርቁ ዛሬ የሚከብርበት ቀን ነው። መንግስቱ ወርቁ ዛሬ ለበርካታ ኢትዮጵያኖች የሚገለጥበት ቀን ነው። በተለይ ደግሞ አዳዲስ ወጣቶች ስለ መንግስቱ የሚያውቁበት ቀን ነው። በርካታ ሚዲያዎች ይዘግቡታል ብለን እናስባለን። አዲስ ምዕራፍ ፖድካስትም ከስቱዲዮ በቀጥታ ይሄን ማይክ ነቅሎ እዚህ የተከለው የመንግስቱ ወርቁን ታሪክ ለመዘከር እና እንደገና ደግሞ ሰንዶ ለማስቀመጥ ነው። አጠገቤ እንግዳ አሉኝ። ማን ለመደርሰው? አሰፋ ክፍሌ ነኝ። የቀድሞ የጊዮርጊስ ቡድን መሪ አሰፋ ክፍሌ ነኝ። አሰፋ ክፍሌ እንኳን ደህና መጣህልኝ። እንኳን ደህና ቆያችሁ። እንግዲህ ዛሬ በዶክተር መንግስቱ ወርቁ ኢንስትራክተር መንግስቱ ወርቁ የእግር ኳሱ ፊት አውራሪ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ ለመመረቅ ነው የተገናኘን። መንግስቱ ወርቁ ጋር መቼ የተዋወቃችሁት? መንግስቱ ወርቁ እኔ ገና ከልጅነት ጀምሬ ነው የማውቀው። ምክንያቱም እኔም የበራሪ ኮከብ ኳስ ተጫዋች ነበርኩኝ። በዛን ጊዜ መንግስቱ ወርቁ ለጊዮርጊስ ይጫወታል፣ እኛ ደግሞ ለበራሪ ኮከብ ነው የምንጫወተው። ከዛ ጊዜ ጀምሬ ነበር መንግስቱ ወርቁን የማውቀው እና ትልቅ ተጫዋች ትልቅ አቅም ያለው ሰው ነበር። ከመንግስቱ ወርቁ የተማርከው ያወቀው? ከመንግስቱ ወርቁማ ብዙ ጊዜ ሰርቻለሁ። ምክንያቱም እኔ እሱ ዋና አሰልጣኝ ሆኖ እኔ ቲም ማናጀር ነበርኩኝ እና የቡድን መሪ ሁኜ ከእሱ ጋር ብዙ ሀገር ሄጃለሁ እና ብዙ ነገር ስለ መንግስቱ ወርቁ የተማርኩት ብዙ ነገር አለ እና በወቅቱ በነበረበት ጊዜ መንግስቱ ወርቁ ያለው ለክለቡ ትልቅ ኃላፊነት ትልቅ እምቅ ያለው ሰው ነበረ እና መንግስቱ ወርቁ ማለት በጣም ትልቅ አስተዋይ ሰው ነው። በጣም ደግ ነው። ምንም ያህል ክፋት የለውም። ምክንያቱም ከኔ ብዙ አመት ሰርተናል፣ ብዙ አገር ሄደናል ከመንግስቱ ወርቁ ጋር እና በዛን ጊዜ የነበረው ስሜት ለክለቡ ትልቅ አቅም ነበረውና በዛን ጊዜ ነበረ መንግስቱ ወርቁ ማቀው አብረው እንደተጫወተ አብረው እንደሰራ ሰው ዛሬ መንግስቱ ወርቁ በዚህ ደረጃ መዘከሩ፣ በዚህ ደረጃ መመስገኑ፣ በዚህ ደረጃ መጽሐፍ ታትሞለት ስሙ እንዲቀጥል ታሪኩ እንዲቀጥል መደረጉ ምን ተሰማ? በዚህን ጊዜ ዳዊት መንግስቱ ማለት የሱ ልጅ ትልቅ ጥሩ ልጅ በጣም የልጅ ቁም ነገረኛ ልጅ ነው። የሁሉ ሐውልቱ ያሰራው የአባቱን ሐውልት የአባቱን ቅርስ ሁሉ አምጥቶ ያሰራው እሱ ነው
እና ዳዊት መንግስቱ ማለት በጣም ትልቅ ነውና በዚህ አጋጣሚ ዳዊት መንግስቱን በጣም ነው የማከብረው። ምክንያቱም ያሰባሰበን ይህ ሁሉ የተደረገልን ለመንግስቱ ወርቁ ትልቅ ታሪክ ነው። እስካሁን ድረስ ለማንም አልተደረገም። በጣም ግሩም ኮከብ አሰልጣኝ ነው። ኮከብ የእግር ኳስ ተጫዋችን በርካታ ከዋክብቶችን አፍርቷል። የአሁኑ ወጣቶች እስከ መንግስቱ ወርቁ ምን መማር አለባቸው? ምን ማወቅ አለባቸው? ምን መውሰድ አለባቸው ትላለህ? አዎ እንግዲህ ምንድነው ለሱ በጣም እንግዲህ አልፈዋል። በሱ ጊዜ ሲዝን የነበረ ጊዜ ኳስ ጨዋታ ትልቅ ችሎታ የነበራቸው ትልልቅ ሰዎች ናቸው። በአሁን ጊዜ ያለው ግን ወጣቱ በጣም በእውነቴ ነው እስካሁን ድረስ ያለው በነ ሙልጌታ ከበደ በነ ገብረመድህን ኃይሌ የነበረ ሲዝን የነበረ ሌላ ደግሞ ቅም ነበር። አሁን ደግሞ ያለው ሲዝኖች ልጆቹ በጣም እነሱ መጠናከር አለባቸው። አላማ መኖር አለባቸው። አላማ የላቸውም። አላማ ቢስ ነው። ስለዚህ ለናሽናል ቲም ብቁ እንሆናለን ብለው ራሳቸው ማዘጋጀት አለባቸው። ስነ ስርዓት ማወቅ አለባቸው። ስለዚህ በእውነት አሁን ትልቅ ምሳሌ መንግስቱ ወርቁ ያለው ለክለቡ ትልቅ ኃላፊነት ትልቅ እምቅ ያለው ሰው ነበር። እንደ እነሱ መስራት አለ። ያንን ነው ማሰብ ያለባቸውና የአሁኑ ወጣቶች ለገንዘብ ሳይሆን ለቲሙ ላለው ለሀገር ፍቅር ለናሽናል ቲም ለመጫወት ያ ነው አላማ መኖር ያለበት። ስለዚህ በእውነት ይህንን ያሉት የአሁኑ ወጣቶች እንደዚያ ካሰቡ ምናልባት ለወደፊቱ አሁን ለአፍሪካ ዋንጫ ጨዋታ አለን እንግዲህ ለሚቀጥለው ያንን እንግዲህ ተግባራዊ ቢያደርጉ ደስ ይለኛል። ዛሬ በሚዘጋጀው ዝግጅት የመጨ እንግዲህ የመጽሐፉ ምርቃት ላይ ምን እንጠብቅ እንደ አንድ ኮሚቴ? ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው ንጉሳችን መንግስቱ ወርቁ ነው። መንግስቱ ወርቁ ዶክተር ይባላል። የእግር ኳሱ ዶክተር፣ ኢንስትራክተር መንግስቱ ወርቁ፣ ተጫዋች መንግስቱ ወርቁ። አጠገቤ አንድ እንግዳ አሉ። ራስዎትን ያስተዋውቁን እስቲ። ጌዲዮን ስዩም እባላለሁ። በኢትዮጵያ እግር ኳስ ውስጥ እንግዲህ የረጅም ጊዜ ተመልካች ነኝ። ቢያንስ ከ30 ዓመት በላይ ተመልክቻለሁ። ያው መንጌን በአሰልጣኝነት ነው ማቀው። በተጫዋችነት ያው ልክ እንዳየሁት አይነት ስሜት ነው ውስጥ ያለው። አባቴ በጣም በብዙ ደረጃ ነግሮኛል ስለ መንጌ። እስከ ዛሬም ድረስ ኢትዮጵያ ውስጥ ከተመለከትኳቸው ኳስ ተጫዋቾች መንግስቱ ወርቁን የሚደርስ ምንም አልታየምም አላየውም ብሎኛል። እና በዚህ ደረጃ ውስጤ በደስታ ነው ያው ማስታወሰው። መቼም ለኢትዮጵያ ትልልቅ ታሪክ የሰሩ ሰዎች በየትኛውም ዘርፍ ትልልቅ ታሪክ የሰሩ ሰዎች መዘከር አለባቸው። በእግር ኳስ ውስጥ እንግዲህ በአሰልጣኝነት ኮከብ የሆነ በተጫዋችነት ኮከብ የሆነ ዛሬ ስሙን ለመዘከር መጽሐፍ ተጽፎለት ልናስመርቅ ነው። እንደው ይሄ ቀን በመድረሱ ምን ተሰማ? እጅግ በጣም ትልቅ ደስታና ክብር ነው የሚሰማኝ። በዚህ አጋጣሚ በዚህ ኮሚቴ ውስጥ ተዋቅሬ ከ1 ዓመት በላይ ለፈጀው ስራ ሁሉንም ቀን በመገኘት በመሳተፌ በጣም ትልቅ ኩራትና ክብር ይሰማኛል። በጣም ደስተኛ ነኝ። ዶክተር ሰለሞንንም የዚህ ኮሚቴ አባላቶችን በአጠቃላይ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም። እንዲህ አይነት ታሪኮች ተሰንደው መቀመጣቸው ምን ፋይዳ አለው ትላለህ? ለቀሪው ትውልድ እንግዲህ አሁንም በመጫወት ላይ ላሉትም ተጫውተው ላለፉትም ሰዎች በአጠቃላይ ክብር፣ እንደዚህ አይነት ነገር ሲደረግ እኛም ነገ ስማችን ይጠራል ብለው በፍላጎት በሞራል ያለውን ነገር አውጥተው እንዲሰሩ ያደርጋል። መልካም። መንግስቱ ወርቁን እንደው ብላል በሚመች ቃል ግለጽ ብትባል ምን ልትል ትችላለህ? ያው ስሰማው እንዳደግኩት የኳስ ዶክተር መንግስቱ ወርቁ ያው ኢንስትራክተር። በጣም መልካም። እንደ አንድ ኮሚቴ ዛሬ ይሄ መጽሐፍ እናስመርቃለን፣ በጋራ ከፍ እናደርጋለን፣ ስሙም ከፍ እንዲል ማለት ነው። ነገር ግን ከዚህ መጽሐፍ ጎን ለጎን ምን እንጠብቅ? ምን ሰርፕራይዝ የምታደርጉን ነገር አለ? ተመልካቾች ምን ይጠብቁ? እንግዲህ ትልልቆቹ ናቸው ሰርፕራይዙን ደብቀው ይዘዋል። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ዛሬ እንግዲህ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ ልናስመርቅ ነው። አዳራሹ በርካታ እንግዶች፣ አንጋፋ እንግዶች እየገቡ ነው። አንድ እንግዳ አለ። ራሳቸውን ያስተዋውቁንና የቀድሞ ኢንተርናሽናል ዳኛ አለም አሰፋ። ኦ ማይ ጋድ አንጋፋው የኢንተርናሽናል ዳኛ አለም አሰፋ አጠገቤ ነው። በእጅግ ክብር ይሰማኛል። የኢንተርናሽናል ዳኛ አለም አሰፋ አጠገቤ ነው። በጣም በትልቅ ክብር ስለመጣ አመሰግናለሁ። ዛሬ እንግዲህ የእናንተ ዘመን ሰው መንግስቱ ወርቁ የእግር ኳስ እንቁ የተሰኘ መጽሐፍ እናስመርቃለን። ይሄ ለእናንተም ትልቅ ክብር ነው። አንድ በእናንተ ዘመን የነበረ ሰው ስሙ ዝም ያለ ሰው ግን ታሪክ የሰራ ሰው መነሳቱ ለኢትዮጵያ፣ ለሀገራችን፣ ለአፍሪካ ትልቅ ክብር ነው እና ምን ተሰማ? በመጀመሪያ መንግስቱ ወርቁ በተጫዋች ሳይሆን በደጋፊ ሳይሆን 50 ዓመት በፊት ነው የምንተዋወቀው። እዛው ለቤተሰብ አስመራ ሄደው እሱ ለመጫወት ሲመጣ ገና እኔ
ልጅ ነበርኩ። እዛው ሆቴል እየሄድኩ አንዳንድ ነገር አምጣልን ሲባል ምናምን ያው በዝና እናቀርብለት ነበረ። ከዛ እሱን ይዞ ስታዲየም ይገባል። እንደ ዛሬ አይደለም እና ትውውቄ 50 ዓመት ነው። 50 ዓመት ተመልካቾቻችን፣ የዛሬ 50 ዓመት ነው ትውውቃቸው። በጣም ይገርማል። ከ50 ዓመት በኋላ ደግሞ ይሄው በዚህ ታሪክ ውስጥ ተገኝተዋል። መኖር እንዴት ደስ ይላል። ታሪክ ይቀጥላል ማለት ነው። ምክንያቱም የነበሩ ሰዎች ስለ ታሪኩ ስለ ሁኔታው ሲነግሩን ተአማኒነቱ ከፍ ይላልና መንግስቱ ወርቁን እንዴት ነው የምትገልጸው? መንግስቱ ወርቁ በ4 ምዕራፍ ለመክፈል ይቻላል። በ4 ምዕራፍ? አዎ። አንደኛ በተጫዋችነቱ እኔ ባላጫወተን ሰዓት እሱን ተከትዬ ስታዲየም ስገባ አስመራ እንዳልኩ ሲመጣ በተለይ አስመራ ሲመጣ እንደ አንድ ተፈሪ በጣም የሚፈራ እና ሐማሴን አክሎ ግዛይ ቴሌ ምናምን የነበራቸው ክብር ትልቅ ነው፣ የሚገባው ነው ደግሞ። ከዛ በኋላ እንግዲህ እኔም መጥቼ እዚህ አዲስ አበባ እሱ የሚያሰለጥናቸው የነበሩ ቡድኖች እነ ጊዮርጊስ እና መብራት ኃይል ሳጫውት በሙሉ ክብር በሙሉ ፍቅር ሞራል ይሰጠኝ ነበረ። ከዛ በኋላ ደግሞ እንደምታየው በአሰልጣኝነቱ ደግሞ ዳኝነት አጫውቼ በፍቅር በማክበር እስከ መጨረሻ ለእኔ መንግስቱ ወርቁ ካለማጋነን ውጤቱ የጊዮርጊስ ነው። ከዛ ለብሔራዊ ቡድን ጊዮርጊስ አስረከበ። ለእኔ ኳስ ንጉስ ነው ያለማጋነን ከነ መረጃ ከነም ይቆ ከሱ በኋላ ግርማ ሞገስ ያለው ተጫዋች ፖቴንሻሉ እሱን ያካላየም 50 ዓመት ያልኩ ለዚህ ነው። ብዙ በኢትዮጵያ ታሪክ ውስጥ ቆይቻለሁ፣ ግን መንግስቱ ወርቁ ልቤ ውስጥ ያለ በጣም ከዛ በማሰልጠንም ትልቅ ውጤት ያመጣ ነው። ግማሽ ቡድን ጠፍቶበት ግማሽ ለአፍሪካ ጠፍቶበት ተታግሎ እድለኛ ነው ሰርቶታል። ግን ተጫዋቾች አገር ጥሎ በመሄዳቸው የሚገርምን 2 ጊዜ እንደዚህ ገጥሞት አሰልጣኝ ግርማ ሞገስ ክብር ያለው ነው። ከዛ ወደ ክለቦች ስንመጣ ደግሞ የገንዘብ ነገር ሳይታማ ተጫዋቾች በሚገባቸው ያሰለጠነና ከላይ ትዕዛዝ የማይቀበል በራሱ ሙሉ ኮንፊደንስ ያለው ማንም ይሁን ከላይ አውርዶ ይሄን አድርግ የማይል በክብር ይወጣ። ከዛ ላይ ደግሞ ሲያሰለጥን ደግሞ ቁጭ እንዳለ ይጨርሳታል። ተንቀሽ እንደዚህ ሾው አፕ ምናምን የለውም እና በጣም እሱን የሚያክል ሰው ለማግኘት በጣም ይከብዳል። ጌም ቼንጀር ነው። ከረፍት በፊት እና ከረፍት በኋላ ቡድኑ አንብቦ ሂዶ ገብቶ የሚለውጥ አሰልጣኝ ነው። በእኔ ይቅርታ አድርግልኝ ካለ ማጋነን ለእኔ ንጉሴ ነው፣ የእግር ኳስ ንጉሴ ነው ለእኔ። መንግስቱ ወርቁ የእግር ኳስ ንጉሴ ነው ለእኔ ብለውናል እና እጅግ በጣም ነው የምናመሰግነው። መቼም በአሰልጣኝነት ዘመን በርካታ ጌሞች ላይ ዳኝተዋል፣ በዳኝነት ማለት ነው። መንግስቱ ወርቁ ደግሞ ከኢትዮጵያ አልፎ በአፍሪካ ደረጃ አሰልጣኞቹም ላይ በጣም ትልቅ ለውጥ ያመጣ ሰው ነው። በኢንስትራክተር አንደኛ ደረጃ ነው። እንደው ይሄን ሲያዩ ያ ታሪክ አለመቀጠሉ ይሄኛው ትውልድ መውሰድ አለመቻሉ ከምንድን ነው ስብራቱ የመጣው ይላሉ? እኔ ሚዲያ ላይ ብዙ ጊዜ ሰራ ነበር መሰለ መንግስቱ ጋር። እሺ፣ ብዙ ጊዜ ስናገር ነበር ያልተሳካልኝ ነገር ነው። ወይ እንግዲህ ቦብ ማርሊ ስልህ ለሚወዱት ንጉሳቸው ሊሆን ይችላል። እኔ ግን ለኢትዮጵያ ውስጥ እንዴት ያ አደባባይ ኢምፔሪያል ሳይ እንዴት የኛ ንጉስ አይገባም ወይ የቱ ታግያለሁ። ለምን መብት አልነካም። የሙዚቀኞች ንጉሳቸው ሊሆን ይችላል፣ ግን የኋላ ከሌለ ይፊት የለም። እሱ እዛ ካልተተከለ አሁን ጄኔሬሽን ምንድነው ኢንስፓየር አድርጎት ወደ ኳስ የሚሄድ መንግስቱ ወርቁ እኔም ነገጧ እንደዚህ ይሰራልኛል ማለት ነበር። አሁንም የመንግስት ፓት አይደለም፣ እኛ አቅራቢዎች ነው። እንግዲህ ፌዴሬሽኑም ስፖርት ኮሚሽኑም ከአሁን በኋላ እንታገላለን። በመቃብሩ ላይ ሐውልት ማስቀመጥ ሳይሆን ንጉስ ነው የአፍሪካ። እኔም አስተዋጽኦ አድርጋለሁ በምችለውን ያክል ኮሚቴ ጋር ሆኜ ይህ ንጉስ ዛሬ ቀን እንደዚህ እዚህ ማየት የራሱ እድለኛ ነው። እንግዲህ እኔ የ73 ዓመት እድሜ ሰው ነኝ። በጣም ደስ ይላል። ለእኔ ነው በዓሉ ብላለሁ። በጣም ደስ ይላል። አሁን መንግስቱ ወርቁ በዚህ ሁኔታ ላይ ሲዘከር፣ በህይወት አልፎ ሲዘከር ለእናንተም ክብር ነው። ምክንያቱም ሀገር የሰራላትን ሰው ማሰቧ ይህ ሁሉ ህዝብ መንግስቱን ለማክበር ሲመጣ ለእናንተም ትልቅ ክብር ነው እና የእናንተ ዘመን ሰው ስለሆነ እንግዲህ ትውልድም ከዚህ በኋላ ልብ እያሰበ ልብ እየገዛ ከነ መንግስቱ ወርቁ ከእናንተ የሚማረው ነገር ይኖራል ብዬ አስባለሁ። በዛሬው ዝግጅት ላይ ምን እንጠብቅ? እንግዲህ ደስታ ነው። ምክንያቱም ባይ ዘ ዌይ አንድ ነገር ልንገርህ። እሺ፣
መንግስቱ ወርቁ ጊዮርጊሳዊ አይደለም፣ ብሔራዊ ነው። ብሔራዊ አዎ ይመሰገናል። ጊዮርጊስ እዚህ ላመጣው እዚህ ላደረገው ግን ብሔራዊ ነው። እኔ የምታገለው ከዛሬ የምንጠብቀው ለመንግስት አሰምተን የሆነ ነገር ለየት ያለ ነገር ትልቅ ነገር አሁን ካለን አካዳሚ አሁን ካሉ ጥሩ መንገዶች አንድ ቦታ ቢሰጥ እንግዲህ በፊት ያሉ የነበሩ አሁን ያሉ ባለስልጣን ላያውቁ ይችላል። ስለዚህ የኛ የእናንተ የሚዲያ ነውና ሌሎች ይቀጥላል። ስለዚህ እኔ በጣም ደስታ ነው የተሰማኝ። 50 ዓመት ስልህ ብዙ ዝርዝር አልነገርኩህም። ብዙ አብረን ያሳለፍነው ብዙ መከባበር ነበርና ለእኔ ትልቅ ደስታ ነው። ስለዚህ ዛሬ የሁላችንም ሙሽራ የሆነው የሁላችንም ንጉስ የሆነው መንግስቱ ወርቁን ከጊዮርጊስ አለፍ አድርገን ነው ብሔራዊ ጀግናችን ማለት እንችላለን። የነገር ንጉሳችን እኔ ብዙ ተጫዋች መጥተዋል አልፏል። ኢቭን ያሉ ሙሉጌታ ከበደ፣ ወልደየስ፣ ሌላ ሁሉ ይህን ያምኑበታል። አሰልጣኙ ንጉስ መሆን ያምኑበታል። ኩሩ ምንም ውስጥ የማይገባ ስራውን የሚሰራ ኧረ የተለየ ነው። ይቅርታ አድርግልኝ። መልካም በጣም እርስዎም ለዚህ ለኢትዮጵያ ላገለገሉት ለሰሩት ስራ ሁሉ እጅግ በብዙ ክብር እናመሰግናለን። ዛሬ ደግሞ በንጉሳችን መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ አብረን ልንመረቅ በእድሜ በጤና ስለተገናኘ በጣም ደስ ብሎኛል። ከዚህም በኋላ ቀሪ ዘመኖት የደስታና የሰላም ይሁን። እግዚአብሔር ያክብረልን። እንዲሁም ለእናንተ ይሄ የኛ አዲስ ምዕራፍ ይባላል ፕሮግራማችን። ትልልቅ እንግዶችን ታሪክ ያላቸውን ሰዎች ሰነድ እየሰነድን ነው የምናስቀምጠው እና እንዴት አዩት? ብዙ ያልተሰነደ እና ያልተሰራላቸው ተወጫዎች በየደረጃቸው ቢሰራ ሙዚየም ሄደን ሙዚየም አይተን ይሄ ነው መንግስቱ፣ ይሄ ነው ወልደየስ፣ ይሄ ነው ሙሉጌታ ከበደ ምንልበት የለም። ምን እንችን በክለ አድራሽ ገብተን ለልጆቻችን ብናሳይ ይሄ ቢለማ ጥሩ ፖዚቲቭ መሆን ይጠይቃል። ትንሽ እግር ኳሳችን የሚሰበሩ እንቁላል ነውና በፖዚቲቭ ካልመራ ነው የራስ ደግሞ ትችት ካደረግነው ተሰብሮ ይቀራል። ግዴታ አለብን፣ እንረዳለን። እኔ አለም አሰፋ ማለት የኢትዮጵያ ቡድኖች ባይኖሩ እኔ እዚህ አልደርስም። ስለዚህ እኔም የበላሁት ዕቁብ አለ መክፈል አለብኝ ለህዝቡ። የተከበራችሁ የአዲስ ምዕራፍ ፖድካስት እንግዶቻችን ኢንተርናሽናል ዳኛ አለም አሰፋ ከሱ ጋር የነበረን ቆይታ በዚሁ ይጠናቀቃል። ስለሰጠን ቃለ ምልልስ በጣም እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አንተ ያልኩት ተፈቅዶልኝ ገና 73 ነው። እሺ እናመሰግናለን። ኢንስትራክተር መንግስቱ ወርቁን የምንዘክርበት ዛሬ በኃይሌ ግራንድ ተገኝተናል። እንግዳችን አጠገባችን አለች። ማነች? ስለ መንግስቱ ወርቁ ምንድነው የምትነግረን? ከእሷ አንደበት እንሰማለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ራስሽን አስተዋውቂ። እሺ፣ ስሜ መቤት አብደላ ይባላል። ለረጅም ዓመት የቅዱስ ጊዮርጊስ ስፖርት ክለብ ደጋፊ ነኝ። አሁን ደግሞ ሰራተኛ ነኝ። ለረጅም ዓመት ነርግም ጨፍረሻል? ስቴዲየም? ኧረ ዘፈን አውጪ ነበርኩኝ። በእውነት እስቲ አንዱን አስታውሽኝ። እስቲ በእኛ ጊዜ ነበር። እሺ በእናትሽ ተመልካቾቻችን ሊዘፈን ነው ለመሰለ በዛ ሰዓት ቅዱስ ጊዮርጊስ ወደ አዲስ አበባ ቢራ ተቀይሮ ነበረ። እሺ በደርግ በነበረው እና ያው ሁሌም ዋንጫ ይበላል። አሁን ላይ ከስቴዲየም ቡልጋሪያ ልጅ ነኝ። እሺ ከዛ ሎምባርዲያ ጋር ድረስ እየጨፍር አዲስ አበባ ቢራ የዋንጫ ቆጠራ አዲስ አበባ ቢራ እያልን እንወጣለን። ከዛ ደግሞ እነሱ እስኪበሉ እንጠብቅና ገነት ሆቴል እንሸኛለን። ከዛ ነው ወደዛ እንሄድ የነበረው በእኛ ጊዜ ማለት ነው። በዛ በር ላይ ቆመ ጨፍር ስቴዲየም ውስጥ የነበረው ከወንዶች ጋር የታገለች ተጨፍሪ ነበር። ምንም በቃ ምንም ሰው ወደ ነው ሴት እንጂ በቃ ከወንዶች መሀል ነው ያደግኩት። አንድ ሴት ነኝ። በቃ ኳስን ነው። እንዴት ነው መጀመሪያ ከመንግስቱ ወርቁ የሚባል ሰው ያወቅሽ? ያው ስፖርት ውስጥ ጊዮርጊስ ቤት ውስጥ ሆነ ስለ መንግስቱ ወርቁ ምንም በቃ የማይፋቅ ትልቅ ታሪክ ያለው ሰው ነው። ሁሌም ስለሱ ይወሳል፣ እናውቃለን። ከዛ ደግሞ ያው በስራ አጋጣሚ ደግሞ እሱ 82 ላይ ቅዱስ ጊዮርጊስ እኔ በደረስኩበት ማለት ነው 1982 እስከ 85 ቅዱስ ጊዮርጊስን አሰልጥኗል። እና ያው 82 አንዴም ሳንሸነፍ ዋንጫ በልተናል በሱ ጊዜ። ከዛ 83 እና 84 የኢህአዴግ መግባት እንትን ስለነበረ እየመራን ጨዋታ እየተቋረጠ በዛ 4 ዓመት እኛ ጋር ነበር። በዛ ሰዓት እኔም እዛው ሰራ ነበረ። እንደውም ለእኔ ወደዛ መምጣት ትልቁን ነገር ትልቅ አስተዋጽኦ አድርጓል። ወደ ክለቡ እኔ ሜምበርሺፕ ፊ ነበር ኮሌክት የማደርገው ደጋፊዎችን። ከዛ ወደ ስራ ለመምጣት አቶ ሰለሞንና መንጌ ናቸው ወደዛ እንድመጣ ትልቁን ሚና የተጫወቱት። በዛ ሰዓት እያንዳንዱን የጨዋታ ዲሲፕሊኑን አይ ነበር። በህይወቴ ከሱ የተማርኩት ነገር ማንንም የምነግረው መንጌ ውሸት አይወድም። እኔ አንድ ቀንም መንግስቱ መንጌ አንተ ነው በቃ ገብቶሃል፣ ልክ እንደ አባትህ መንጌ ምንም ብለን ነው እኛ የምንጠራው።
ሁሌ ጥሩ መካሪ፣ ውሸት አይወድም በጭራሽ። ኳስ ተጫዋች የሆነ ሰው የሆነ ነገር ብሎት ሲጠይቀው ካላመነ በጣም ካመነ ይቅርታ ያደርግለታል። ብዙ ያየሁትን በእድሜው በህይወቱ የማይወደው ነገር የተረዳሁትን ብዙ ከተጫዋቾች ጋር በነበረ የእግር ኳሱ ፊት አውራሪ ዶክተር ነው የሚባለው እና መንጌ ለኢትዮጵያ እግር ኳስ በጣም ትልቅ አስተዋጽኦ አድርጓል። ኮከብ ተጫዋች ነበር፣ ኮከብ አሰልጣኝ ነበር። ምን ተሰማሽ? እጅግ በጣም ደስ ያለኝ እኔ የአቢሲኒያ ሄጄ ነበር የዛለታ የእውነት በጣም ነው ሙባይ የመጣው ለመሰለ እንደሱ አልሰራንለትም፣ አላረግንለትም። በጣም ሁሌ ልቤን ይሰማው የነበረ ነገር ነው። በእውነት ኮሚቴዎችን በጣም አድርጌ አመሰግናለሁ። ወደዚህ ነገር ውስጥ ገብተው እንዲወሳ ይህንን ታሪካዊ ነገር እንዲሆን ስላደረጉ በጣም አድርጌ አመሰግናቸዋለሁ። እንደ መንግስት ነው መሰራት የነበረበት። መንግስቱ የሀገር ሌጀንድ ነው። በቃ በእግር ኳሱ ምንም የትም አፍሪካ ውስጥ የሚጠራ ነው። ገብቶሃል? በቃ መንግስቱ ወርቁ ከመንግስቱ ወርቁ በኋላ እነ ሙሉጌታ ከበደ ይጠራሉ። መከበር የነበረበት ነው። ሜቢ እንግዲህ ወደፊት ደግሞ እና ይሆናል አናውቅም፣ የሚሆነውን እንጠብቃለን። እጅግ በጣም የተደሰትኩት ዛሬ እንግዲህ መንግስቱ ወርቁ እንደዚህ ስናስበው ሰብሰብ ብለን የሁሉ ሰው በተለያየ ዘርፍ የተሰማራ ሰው ተገኝቷል እና ዛሬ መንግስቱ ወርቁ ነው በሚመችሽ ቃል ግለጩ ብትባይ ማን ነው የምትይው? እኔ በቃ የኢትዮጵያ እንቁ ጀግና በቃ የእግር ኳስ እንቁ ብዬ ነው የምጠራው፣ የማይተካ ብዬ ነው። ስለዚህ መጽሐፉ ላይ ያለው መንግስቱ ወርቁ የእግር ኳስ እንቁ አላየሽውም ነበር? አላየሁት። አይ ሁሉም ሰው የሚስማማበት ነው ማለት ነው። አንድ ጭፈራ የምታስታውሽኛለ? እንደው እባክሽ እንቀውጣው እስቲ በእናትሽ ያሁኑ ነው ደስ ያለሽ ቅዱስ ጊዮርጊስ ክለቤ ክለቤ የማፈቅር ከልቤ ከልቤ ቅዱስ ጊዮርጊስ ክለቤ የምወድ ከልቤ ከልቤ እንግዲህ የተከበራችሁ ተመልካቾቻችን ስለ መንግስቱ ወርቁ ሰምተን አንጠግብም እና በርካታ ወዳጆች አሉት። አሁን ደግሞ እህታችን የነገረችን ልብ ውስጥ የሚገባ ነው። መንግስቱ ወርቁ የእግር ኳስ እንቁ። የተከበራችሁ አዲስ ምዕራፍ ፖድካስት ተከታታዮቻችን ዛሬ እንግዲህ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ አብረን እናስመርቃለን። እጅግ በጣም ነው ደስ ያለኝ። የቅዱስ ጊዮርጊስ አሰልጣኝ ፋሲል ተካልኝ አጠገቤ ነው። ጊዮርጊስን ስናነሳ መንግስቱ ወርቁ እናነሳለን እና ፋሲል ተካልኝ ስለ መንግስቱ ወርቁ መቼ ነው የሰማኸው? ከሰማህበት ሰዓት ጀምሮ ከመንግስቱ ወርቁ የወሰድከው ነገር ምን አለ? ልጅ ሆኜ ነው እግር ኳስ መጫወት ወይም መከታተል የጀመርኩትና ስለ ኢትዮጵያ እግር ኳስ ከተነሳ በእያንዳንዱ ቀን፣ በእያንዳንዱ ወር፣ በእያንዳንዱ ዓመት ስለ መንግስቱ ወርቁ ትሰማለህ። መንግስቱ ወርቁ ምን እንኳን ታሪኩ ከቅዱስ ጊዮርጊስ ጋር ቢያያዝም የኢትዮጵያ እግር ኳስ ምልክት ነው ብዬ ነው የማስበው። ስለ መንግስቱ አሁን እዚህ ላይ ተናግሮ መጨረስ በጣም ከባድ ነው፣ ግን በእግር ኳስ የራሱን አሻራ በኢትዮጵያ እግር ኳስ ያስቀመጠ ሰው ነው ብዬ ነው የማስበው። ከመንግስቱ ወርቁ እንደው ይሄኛውን ነገር ወስጃለሁ፣ ይሄኛው ነገሩ ጠቅሞኛል የምትለው ነገር ምን አለ? እንዳሰልጣኝ መንግስቱ ወደ መጨረሻው ላይ በአሰልጣኝነትም ቡድናችን ጋር በቴክኒክ ዳይሬክተርም መጥቶ ከሱ ጋር የመስራት ለአጭር ጊዜም ቢሆን እስከሱ ጋር የመስራት ወይም በሱ ስር የመሰልጠን እድሉን አግኝቻለሁ። በጣም ፐርሶናሊቲው ከፍ ያለ ነው። ሁሉንም ነገር በእውቀት ነው የሚመለከተው። በእግር ኳስ የእውቀት ጥግ የደረሰ ሰው ነው ብዬ ነው የማስበው እና ከዛ ጊዜ ጀምሮ በእግር ኳስ እውቀት ያለው ሰው ለመሆን ወይም ደግሞ እውቀት ያለው አሰልጣኝ ለመሆን የሱ በእግር ኳስ እውቀት መታነጽ ተጽዕኖ አድርጎብኛል ብዬ አስባለሁ። መልካም እንግዲህ መንግስቱ ወርቁ በነበረበት ዘመን በብዙ መልኩ ጥንቅቅ ያለ ሰው ነው። በአሰልጣኝነትም በተጫዋችነትም በስነ ምግባርም ባለባበስም እንግዲህ ከዚህ በፊት እንደሰማሁት እና ብዙ ነገሮቹ ጥንቅቅ ያሉ ናቸውና ለዛም ነው እስከዛሬ ድረስ ተተኪ ያልተገኘለት ብዬ ነው የማስበው እና ወደዚህኛው ዘመን ለምንድን ነው ያልተሻገረው? ተጫዋችነቱ ወደዚህኛው ዘመን እንዴት አልተሻገረም? ይሄኛው ዘመን ትውልዱ ከሱ ያልወሰደበት ምንድን ነው? ስብራቱ የቱ ጋር ነው ብለህ ታስባለህ? ጀግኖቻችንን በታሪክ ለሚቀጥለው ትውልድ የማስተላለፍ ድክመት አለብን። ይኸው እንደምታየው ዛሬ መጽሐፍ ታትሟል። ከስንት ዓመት በኋላ? ከ14 ዓመት በኋላ ማለት ነው። ይህን መጽሐፍ ለማንበብ ቸኩያለሁ። የኢትዮጵያን እግር ኳስ የሚወድ ከዚህ መጽሐፍ ብዙ ያተርፋል ብዬ አስባለሁ። ስለ መንግስቱ ስትሰማ በጣም ብዙ ያልተነገሩ ታሪኮች እንዳሉ ትረዳለህ።
እሱን ያዩ በሱ ጊዜ የነበሩ ሰዎች ሲጫወት በጣም አስገራሚ ታሪኮች ነው ስለ መንግስቱ የሚነግሩ። ያንን በመጽሐፍ በፊልም አዘጋጅተን ለሚቀጥለው ትውልድ እስካላስተላለፍን ድረስ እግር ኳሳችን ተጎጂ ነው ብዬ ነው ማስበው። እንደ መንግስቱ በእግር ኳስ ፐርሰናሊቲው ጥግ የደረሰን ሰው ማሰብ፣ ማክበር፣ እንደዚህ አይነት ፕሮግራም ማዘጋጀት ኩራቱ ለሱ ሳይሆን ለኛ ነው ብዬ ነው ማስበው። እሱ ለቤተሰቡ፣ ለጓደኞቹ፣ ለወዳጆቹ ኩራት የሚሆን ነገር በኢትዮጵያ እግር ኳስ አስቀምጦ አልፏል ብዬ አስባለሁ። ፋሲል አንተን አግኝቶ ስለ መንግስቱ አንዳንድ ንግግሮች የምታስታውሳቸው ንግግሮች እንዴት ነበሩ ብሎ አለመጠየቅ አይቻልም። ምክንያቱም በሱ ስር ከሰለጥን መንግስቱ የሚናገራቸው ኪወርዶች አሉ አንተ ውስጥ ተቀርቅረው የቀሩ አንዳንድ ጊዜ እንደ ስራ ላይም ስትሰማራ የምትጠቀምባቸው የትኛው ንግግሩ ትዝ ይልሃል? መንግስቱ ከሁሉም ነገር በሚያሰለጥንበት ጊዜ ክላስ ይሰጠን ነበር፣ ያስተምርን ነበር፣ ደፍተር አስይዞ ማለት ነው። እና ሁልጊዜ ምን ይላል? እግር ኳስ በነሲብ የምትጫወተው ነገር አይደለም። እግር ኳስ በእውቀት በፕላን በእቅድ የምትሰራው ነገር ነው እና ይህንን መማር አለባችሁ እያለ ደፍተር የእውነት ደፍተር አስይዞ ቦርድ አስቀምጦ ለተወሰነ ጊዜም ቢሆን ያስተምረን እንደነበረ አስታውሳለሁ። እና እንግዲህ በዛ ዘመን እግር ኳስን በእውቀት የሚመለከት ተጫዋቾቹን ቦርድ አቁሞ ደፍተር አስይዞ የሚያስተምር ሰው ነው። እንግዲህ ምን ያህል ቀድሞ ከዘመኑ እግር ኳስ የነቃ እንደነበረ ያሳየኛል። ከሁሉም በላይ ግን የወጡለት ቅጽል ስሞች መንግስቱ የት እንደነበረ ያመለክታል ብዬ አስባለሁ። ምን ናቸው ቅጽል ስሞቹ? እንግዲህ ብዙ ናቸው። እኔ የማስታውሰው ዶክተር ይባላል፣ ጎንደሬው ይባላል። ብዙ ነው ከሁሉም የሚገዛኝ ዶክተር የሚለው ነው። ዶክተር የሚለው ስም መግባቱ ምኑ ነው የገዛ? በቃ በእግር ኳሱ ጥግ ደርሷል ማለት ነው። በእግር ኳሱ አንድ ሰው ዶክተር ነው ከተባለ እግር ኳሱን እንደፈለገ ማድረግ የሚችል ሰው ነበር። ቀዶ መጠገን ይችላል ማለት በትክክል እና ጥግ የደረሰ ሰው ነው ብዬ ነው የማስበው። በዛ ልክ ግን አክብረነዋል፣ በዛ ልክ አስበነዋል። የእሱን የእውቀት የእሱን ታሪክ ለዚህ ትውልድ አስተላልፈናል። ጥያቄ አለ። ዛሬ እንግዲህ አቢሲኒያ ባንክ በስሙ ሰይሞለታል። የኢትዮጵያ ፖስታ ድርጅት በስሙ ቴምብር እንደ ድሮ ቴምብር አሳትሞለታል። ዓለም አቀፍ ነው። እንደገና ደግሞ መጽሐፍ ዶክተር ሰለሞን በርሄ መጽሐፍ ጽፎለታል። ዛሬ ደግሞ የተለያዩ ሰርፕራይዞች ወይ ድንገቴ ፈንጠዝያዎች እንሰማለን ብለን እናስባለን። ይሄ በመሆኑ እንዳሰልጣኝ ምን ይሰማል? ተገቢ ነው፣ ይገባዋል ብዬ ነው ማስብ። እንደ አጋጣሚ የፕሮግራም ሲዘጋጅ እንደ ኮሚቴ አብሬ ጀምሬ ነበር። አብሬ ባልጓዝም ምን ያህል እንደለፉ ሰዎቹ አውቃለሁ እና ይህንን ፕሮግራም ለማሳካት መንግስቱን ከፍ ለማድረግ የመንግስቱን ታሪክ ከትውልድ ወደ ትውልድ ለማስተላለፍ ብዙ ለፍተዋል። ይህንን መጽሐፍ ያዘጋጁ ዶክተር ሰለሞንም ክብር ይገባቸዋል። የኮሚቴው አባላትንም ዶክተር ሰለሞንን በዚህ አጋጣሚ በጣም አመሰግናለሁ። በጣም ብዙ ባለታሪኮች አሉ። እነሱም ባለታሪኮች ደግሞ በዚህ ደረጃ ለማሰብ ያብቃል። አዲስ ምዕራፍ ነው የኛ ፖድካስታችን እና እንዲህ ታሪክ ያላቸውን ሰዎች ታሪካቸውን ሰንዶ ለማስቀመጥ እየሰራን ነው እና የምትሰጠን አስተያየት አለ? እዚህ ቦታ ተገኝታችሁ መንግስቱ በእግር ኳስ የፈጠረውን ተጽዕኖ ያስቀመጠውን አሻራ ወይም ደግሞ ዛሬ የተዘጋጀውን ፕሮግራም እግር ኳሱን ለሚወድና ለእግር ኳስ ቤተሰቦች ለማስተላለፍ በታሪክ ለማስቀመጥ እዚህ ቦታ ስለተገኛችሁ ምስጋና ይገባቸዋል። በጣም እጅግ በጣም አክብሮታል። እኛ አመሰግናለሁ። የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾቻችን ዛሬ እንግዲህ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ ለመመረቅ ኃይሌ ግራንድ ተገኝተናል። አጠገቤ አንድ እንግዳ አለ። መልካም እኔ እናንተ ቀደም ሲል ነው የምንተዋወቀው እና ጆን ዮሐንስ ብርሃኑ ጋር ሆነን እንኳን ደህና መጣህ። እንኳን ደህና ጠበቀኝ። ራስን እስቲ አስተዋውቅ። ስሜ አካል ወርቅ ሳሌ ይባላል። የኳስ ስሜ ግን ያው ሰው የሚያቀኝ የስፖርት ቤተሰቡ አክሻ በሚለው ነው። አክሻ በሚለው ነው። እና ኦሜላ፣ ምድር ባቡር በመጨረሻ በእርሻ ተጫዋች ነው ያሳለፍኩት። አክሻ ዛሬ ከኛ ጋር ነው። የኦቤድላና የምድር ባቡር ላይ በጣም ትልቅ አስተዋጽኦ ካደረገ ኳስ ተጫዋች ውስጥ አንዱ ነው። እንግዲህ በቅጽል ስሙ ማለት ነው። አክሻ ከኛ ጋር ነው። እርሻ ሰብል ከነ መንግስቱ ሁሴን ጋር እርሻ ሰብል የተጫወተ በጣም አንጋፋ ተጫዋች ነው። ዛሬ ከእናንተ ጋር ይሄን ቃለ ምልልስ ማድረግ በመቻላችን እጅግ በጣም ደስ ብሎናል። መንግስቱ ወርቁ ልናስበው ነው የመጣ ነው። ከመንግስቱ ወርቁ ጋር እንዴት ነው የተዋወቃችሁት? መቼ ነው ስለሱ ዝና የሰማኸው? መንግስቱ ወርቁን አንደኛ ኡራኤል የካዛንቺስ ልጅ ነኝ። በሚጫወትበት ጊዜ መንጊያን ሰው ይወደዋል፣ ይዝናናል። ሰፈር ይመጣ ነበር ወደ ባምቢስ። አልፎ አልፎ ሲመጣ
እኛ ደግሞ ያው በጣም ስሙን ያው በጨዋታው የኢትዮጵያ ስለሚያደንቀው ለማየት እንጓጓ ነበር እና እዛ አካባቢ ባምቢስ ምዝናናበት ጋር ፈልገን አይተነውም ብለን እንሄድ ነበር። እያደግን ስንመጣ ደግሞ እሱ አቁሞ ወደ አሰልጣኝነት ሆኖ እነ ንጉሴ ገብሬን ሌሎችም ታዋቂ ተጫዋቾችን ትልቅ ቦታ ሲያደርስ እኔም እንዳጋጣሚ ደግሞ ኦሜላ ሆኜ በአንድ ወቅት ላይ ከኦሜላ 10 ተመረጠ። እሱ ነበረ በረኛችን ብቻ ደረጃ ሲቀር 10 ተጫዋቾች ከኦሜላ እሱ ነው ያዘጋጀን የሚያሰራን። አንግል ለአንግል ያሮጣል። እኛ ደግሞ በዛን ጊዜ ታንዛኒያ ኦሜላ ጥሎ ማለፍ አሸንፈን መጥተን ለብቻችን 10 ኦሜላን ተጫዋች አድርጎ ይሄ ነው በቃ ቡድን መሆን የሚችል ብሎ በቃ እኛን አድንቆ በጣም በቃ ይሄ ነው ለብቻችን አድርጎ። የሚገርም ነው። መንግስቱ ወርቁ እንደው መቼም በኢትዮጵያ እግር ኳስ ታሪክ ውስጥ በተጫዋችነት ተጽዕኖ ፈጣሪ፣ በአሰልጣኝነት ተጽዕኖ ፈጣሪ፣ በአፍሪካ የሚታወቅ ዝነኛ ሰው ነው። ዛሬ የእሱ መጽሐፍ መመረቅ በመቻሉ ዛሬ እሱን በመዘከራችን ምንድን ይሰማል? እኔ መቼም ባለፈውም አቢሲኒያ ሲመረቅ ነበር እምባዬ ነበር የመጣው። አንደኛ እውነቴን ነው በጣም የሚያንሰው እንዲህ ለማለት ይቅር እንጂ በጣም የሚያንሰው ለመንግስቱ ሌላ ሐውልት መሰራት የሚገባው ሰው ነው። እውነቴን ነው። እኛ ጋር አልተከበረም። ሌላው ሀገር ግን እንሰማለን፣ በስሙ ብዙ ነገር እንዳለ እንሰማለን። የራስህ ወርቅ እንደ መዳብ እንደሚለው ነው። እኔ መቼም መንግስቱ በጣም ሲያንሰው ነው። እኔ ባይ ነው የሚመጣው በጣም እንደገና እሱ እርሻ ገብቼ ከባቡር መጥቼ እርሻ ነው የወሰደኝ። እርሻ ገና ሲቋቋም አስመላሽ የሚባል አሰልጣኝ ነበር። እሱ መጥቶ እሱን ጋይድ በ15 ቀን እርሻን አሰኘው። ውጪ እንዲህ ውጪ ቆሞ ሌላ አሰልጣኝ ማስመላሽ አለ። እሱ ዳር ሆኖ እርሻ ሲሆን መሰረት ያስጣለው መንግስቱ ነው። መልካም። መቼ መንግስቱ ወርቁ ብዙ ሰዎች ብዙ ይሉታል። አንተ ግን መንግስቱ ወርቁ በሚመች ቃል ግለጸው ብትባል ማን ትለዋለህ? እኔ መቼም መንግስቱን ዳይመንድ። የተከበራቸው ተመልካቾቻችን በርካታ ስሞች ወጥቶለት ነበር። ዛሬ ደግሞ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው ሰው ዳይመንድ ብሎታል አክሻ እና ዳይመንድ እንግዲህ ከዳይመንድ በላይ ምንም ነገር የለምና የኢትዮጵያ እግር ኳስን ከፍ አድርጎ ሰቅሎ ተተኪ ያልተገኘለት ተጫዋች ነው። ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። ዛሬ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ እናስመርቃለን። መንግስቱ ወርቁን መከተል እንጂ መድረስ እሱን መሆን አይቻልም ያለው ማን ነው? ኢንስትራክተር አብርሃም መብራቱ ነው። እጅግ በጣም ድንቅ አባባል ነው። የጨዋ ንግግር ነው። የአዋቂ ንግግር ነው። በነገራችን ላይ እንዲህ አይነት ሰዎች ናቸው እውቀት ማማ ላይ ደርሰው ሌላ ለውጥ ማምጣት የሚችሉት። የቀደሙትን ያከበሩ ይከበራሉ። እንኳን ደህና መጣህልኝ። እንኳን ደህና ቆየኝ። በግሌ እጅግ በጣም አክባሪ ነኝ፣ ወዳጅህ ነኝ። አመሰግናለሁ። አከብርሃለሁ። ዛሬ እንግዲህ በኢትዮጵያ እግር ኳስ ታሪክ ውስጥ የዝና ማማ ላይ ከፍ ብሎ የተሰቀለው መንግስቱ ወርቁ እናስባለን። ለዚህ ቀን እንኳን አደረሰ። እንኳን አብሮ። ዛሬ መንግስቱ ወርቁን መጽሐፉን እናስመርቃለን። በርካታ ጉዳዮች ይነሳሉ። ለዚህ ቀን በመድረሱ ምን ተሰማ? እንደ በኢትዮጵያ እግር ኳስ ታሪክ ውስጥ ስሙ ቢነሳ የማይጠገብ ወደፊትም ደግሞ እየተነሳ የሚቀጥል ትልቅ የሀገራችን ሰው በሚወደስበት በሚታሰብበት ዕለት ላይ መገኘት በጣም ትልቅ ደስታን፣ ኩራትን ነው የሚፈጥረው። ከምነግር በላይ እጅግ በጣም ደስተኛ ነኝ ለዛሬው ቀን እዚህ በመድረሳቸው። መልካም። መንግስቱ ወርቁን መመኘት እንጂ መሆን አይቻልም ብልሃል በአንድ ወቅት። ይህን አባባል እንዴት አልከው? እንግዲህ ጥያቄው የተነሳው ከዶክተር ሰለሞን ነው። እንግዲህ በኢትዮጵያ ውስጥ የነበሩት ኢንስትራክተሮች የካፍ ኢንስትራክተሮች ቁጥር በጣም ትንሽ ነው። የመጀመሪያው የካፍ ኢንስትራክተር መንግስቱ ወርቁ ነው። ሁለተኛው ኢንስትራክተር ካሳሁን ተካ ነው። ከዛ በኋላ ሶስተኛው ኢንስትራክተር እኔ ነኝ የሆንኩት። ስለዚህ መንግስቱን በመተካት ምን ይሰማሃል የሚል ጥያቄ ነበር ያነሳልኝ። የእኔ ደግሞ መልስ መንግስቱን መተካት በፍጹም አይቻልም እና እኔም ልተካው አልችልም መቼም ቢሆን። ነገር ግን መንግስቱን ልከተለው እችላለሁ እና መንግስቱን ተከተልኩት እንጂ ተካሁት ብዬ የምናገርበት ሙሉ አንደበት የለኝም። ምክንያቱም መንግስቱ ለዚች ሀገር ብቻ ሳይሆን ለአፍሪካ ያበረከተው አስተዋጽኦ እና እኔ ያበረከትኩት አስተዋጽኦ ለመተካት የሚያስችል አይደለም። ርቀታችን የሻማና የፓውዛን ያህል ስለሆነ ማለት ነው።
መንግስቱ ወርቁን መከተል እንጂ መሆን አይቻልም። በጣም ድንቅ አባባል ነው። ከፍ ብሎ የሚቀመጥ ጥቅስ ነውና እንግዲህ የኢንስትራክተር አብርሃም መብራቱ አባባል ነው። መንግስቱ ወርቁን መከተል እንጂ መሆን አይቻልም ብሏል። ማክበር ያስከብራል። እጅግ በጣም ነው የምናመሰግነው። በአንድ ወቅት አንድ ሀገር ላይ ስትሄድ የመንግስቱ ወርቁን ፎቶና ያንተን ፎቶ ሰቅለው የሀገሬው ሰዎች ድንገት ስትገባ ታየዋለና ለምን ይሄን አደረጋችሁ ብለህ ጠይቀህ ነበር። ለምን እሱን ጠየቅ? የት ሀገር ነበር? ላይቤሪያ ነው። ላይቤሪያ ነው። ሞኖሮቪያ ላይ ነው። እንደ አጋጣሚ ሆኖ ይህንን ቃለ መጠይቅ ስታደርገኝ ከ3 ቀን በፊት ነው እንደገና ከላይቤሪያ የመጣሁት። በጣም እድለኛ ነኝ። እና ሁለተኛውን አጋጣሚ ደግሞ እነግርሃለሁ ማለት ነው። የመጀመሪያው በ2021 ኦገስት 13 ላይቤሪያ ስገባ የመንግስቱ ወርቁ ፎቶ እና የኔ ፎቶ ጎን ለጎን ነው ያለው። በኋላ በጣም ደነቀኝና አስተባባሪዎቹን ጠየኳቸው። ሚስተር ሄንሪ ይባላል የቴክኒክ ዳይሬክተሩ ነው። ለምንድን ነው የመንግስቱ ፎቶ እና የኔ ፎቶ እዚህ ላይ የተቀመጠው? እና ዌልካም ቱ ላይቤሪያ ሞኖሮቪያ ነው የሚለው እና ስላልገባኝ እንዲያስረዳኝ ጠየቅኩት። በኋላ የዛሬ 26 ዓመት መንግስቱ ወርቁ የመጀመሪያውን የካፍ ኢንተርሚዲየት ኮርስ ለላይቤሪያውያን የሰጠው እሱ ነበረ። ከዛ በኋላ ደግሞ ከኢትዮጵያ ቀጥሎ ኮርስ ለመስጠት የመጣው አንተ ነህ። ስለዚህ ሁለታችሁንም ማክበር ስላለብን አስቀምጠናል። ነገም 3ኛ ኢትዮጵያዊ ሰው መጥቶ ኮርስ የሚሰጥ ከሆነ ከጎኑ እናስቀምጠዋለን። ስለዚህ ያንን ክብር ነበር የሰጡት። ከዛ በተጨማሪ በህይወት አለመኖሩን ሲሰሙ በጣም አዘኑና ኮርሱ ሲጀመር የ1 ደቂቃ የህሊና ጸሎት ለመንግስቱ በማድረግ ነው የጀመሩት እና የዛን ጊዜ በጣም እምባዬን ሁሉ መቆጣጠር አልቻልኩም። ምክንያቱም በሀገራችን ኮርሶች ሲጀመሩ አንድ ቀን መንግስቱን በ1 ደቂቃ ህሊና ጸሎት ያሰብንበት ጊዜ አላስታውስም። ሰው ሀገር ላይ ግን መንግስቱ ተከብሯል እና የዛን ጊዜ ቴክኒክ ዳይሬክተሩ ያለው ምንድን ነው፣ ዛሬ እኔ ለቴክኒክ ዳይሬክተርነቱ መሰረቱ መንግስቱ ወርቁ ነው እና ቲዮሪውንም ፕራክቲሱንም በሚገባ ያስተማረን ሰው ነው። ከዛ በተጨማሪ መንግስቱ የኢትዮጵያ ልጅ ብቻ ሳይሆን የአፍሪካም ልጅ ስለሆነ ሁልጊዜ እናከብረዋለን እና በመሞቱም እናዝናለን። ለቤተሰቦቹ ያው መጽናናት እንመኛለን አሉ። የ1 ደቂቃ ህሊና ጸሎት ተደረገ። ይሄ ነበር ታሪኩ። አሁን ደግሞ ሲሄድ የሄድኩት ባለፈው ሲሄድ የአሰልጣኝነት ኮርስ ለመስጠት ነው። አሁን ደግሞ የኢንስትራክተሮችን ስልጠና ለመስጠት ነው። ስለዚህ ብዙ መንግስቶችን ለማፍራት ነው የሄድኩት ማለት ነው። እዛ ደግሞ ሲሄድ የመንግስቱ ወርቁ የዛን ጊዜ ያስተማረው ሚስተር ቲፎሊዮስ የሚባል የመንግስቱ ወርቁን የመጀመሪያውን የአሰልጣኝነት ሰርቲፊኬት ይዞ ነው የመጣው። መንግስቱ ወርቁ የፈረመበትን ሰርቲፊኬት ይዞ መጣ። የዛሬ 26 ዓመት መንግስቱ ወርቁ አሰልጣኝ ገና ወጣቱ ነው አሰልጣኝ አድርጎ አስተምሮታል። የመጀመሪያውን ኮርስ ነው የወሰደው የካፍ ኢንተርሚዲየት ኮርስ። አሁን ደግሞ የመጀመሪያውን ኢንስትራክተርነት ኮርስ ሲወስድ በኢትዮጵያዊው አብርሃም ነው። ስለዚህ ኢትዮጵያውያን በእኔ የአሰልጣኝነት ዘመን አሁን ደግሞ በኢንስትራክተርነት ዘመን ያላችሁ አሻራ ትልቅ ስለሆነ አንተንም መንግስቱንም እጅግ አድርጌ ከልብ አመሰግናለሁ አለ። እንደ አጋጣሚ ሆኖ እኔም እዛ ተገኝቼ የፈረምኩበትን ሰርቲፊኬት መንግስቱ ወርቁ የዛሬ 26 ዓመት የፈረመበትን ሰርቲፊኬት ይዞ ለመንግስቱ ያለውን ክብር ዛሬም የገለጸበት ጊዜ ነበርና እጅግ በጣም ነው ደስ ያለኝ። ይህ ዝግጅት ከመድረሱ በፊት እዛም ሆኜ በመንግስቱ በጣም የኮራው ሰው ነው። እነኚህ የታሪክ ግጥጥሞች አንተ ጋር ሲደርሱ ምንድን ነው የተሰማ? ያኔም ስትሄድ መንግስቱ ያስቀመጠውን አሻራ አንተ ተከተልከው፣ አሁንም ስትሄድ በአሰልጣኝነት መንግስቱ ያስቀመጠውን አሻራ አንተ ተከተልከው፣ ሰርተፊኬትም እሱ በፈረመው ሁኔታ ላይ አንተ ፈረምክ እና እነኚህ መገጣጠሞች እንግዲህ ከሁሉም በላይ እግዚአብሔርን አመሰግነዋለሁ። እንኳንም ተከተልኩት መንግስቱ እንኳንም ተከተልኩት እና በሱም ተከብር ያለው ያኔ እሱ ያሰለጠናቸው አሰልጣኞች በወጣትነታቸው ያሰለጠናቸው ዛሬ እድሜያቸው ገፍቶ ትልልቅ ሆነው የናሽናል ቲም አሰልጣኞች ናቸው። የላይቤሪያ እግር ኳስ ፌዴሬሽን ቴክኒክ ዳይሬክተር ናቸው። በላይቤሪያ ወጣቶችና ስፖርት ሚኒስቴር ውስጥ ከፍተኛ ቦታ ላይ የተቀመጡ አሉ። ዛሬ ደግሞ የካፍን ትልቁን የኢንስትራክተርነት ኮርስ ሲወስዱ አይቻቸዋለሁ እና መንግስቱ በኢትዮጵያ ብቻ ሳይሆን ተከታዮቹን ያፈራው በላይቤሪያም ጭምር በሌሎች ሀገሮችም ጭምር ነው። ይሄ ብቻ ሳይሆን ከመንግስቱ ጋር የሚያገናኘው ነገር የላይቤሪያው ብቻ ሳይሆን ሱዳንም ኮርስ ለመስጠት በሄድኩበት ጊዜ
ተመሳሳይ ነገር ነው ያጋጠመኝ። ምን አጋጠመ? ሚስተር ዛኪ አብዱልአዚዝ የሚባል በጣም ረጅም ሰው ነው እና ስልጠናውን ስሰጥ የኮርሱ አስተባባሪ ነው። እርግጥ ትልቅ ሰው ነው፣ የኮርሱ አስተባባሪ ነው እና መንግስቱ ወርቁ ነው ለሱም ስልጠና የሰጠው። እኔ ደግሞ ስልጠና ስሰጥ የኔ ኮኦርዲኔተር ነው እሱ እና ምንድነው ያለኝ፣ መንግስቱ ወርቁ በጣም አጭር ነው፣ እኔ ረጅም ነው። ሱዳንና ኢትዮጵያ ሲጫወቱ ለአሰልጣኜ በአየር ላይ የሚመጡ ኳሶችን ለኔ ተውት ብዬ ነበር አለ አብዱልአዚዝ። ረጅም ስለሆነ በአየር ላይ የሚመጡ ኳሶችን ለኔ ተውት። ነገር ግን መንግስቱ ከኔ በላይ ዘሎ አየር ላይ ምን ያህል ደቂቃ እንደቆየ አላቅም፣ ኳሱን አግብቶብን ሄደ። ካገባብን በኋላ እኔ መንግስቱን አልነበረም ያየው። ምን ላይ ቆሞ ነው ያገባው? ምን ላይ ቆሞ ነው ያገባው እንጂ እሱ አጭር ነው እና ኤክስፕሎሲቭ ፓወሩን በጣም አስታውሳለሁ። በተጫዋችነት እንደዛ ዘሎ ያገባውን ጎል አስታውሳለሁ። ከዛ በኋላ ብዙ ተጫዋቾች መንግስቱ ተብለው ይሰየሙ ነበር። አሁንም ኮርስ ከሰጧቸው ውስጥ ሁለቱ ሰልጣኞች ስማቸው መንግስቱ ነው። ከመንግስቱ ወርቁ የተነሱ ናቸው። በመንግስቱ ወርቁ በጣም የተደነቁ ወላጆች ለልጆቻቸው ስም አምጥተዋል እና የመንጌ ተጽዕኖ የመንጌ አሻራ ብሄርኩባቸው ሀገሮች ሁሉ አሉ። ከዚህ ውጪ ያው እኛ ሀገር ላይ መጥተው ምስክርነት የተሰጡት የአፍሪካ የስፖርት አባት የሚባሉት ጋናዊው ሚስተር ቤን ኮፊ በኮቪድ ምክንያት ነው ያጣናቸው። ጋና ብሄርኩበት ጊዜ ትልቅ ምስክርነት ሰጥተዋል። እሳቸውም የመንግስቱ ወርቁ ጀርመንና ዩጎዝላቪያውያን ናቸው እነ መንግስቱን የኢንስትራክተርነት ኮርስ የሰጧቸው። ስለዚህ መንግስቱና ጋናዊው ቤን ኮፊ ማለት የጋና እግር ኳስ ፌዴሬሽን ፕሬዚደንት፣ የጋና ብሔራዊ ቡድን ተጫዋች፣ የጋና ብሔራዊ ቡድን አሰልጣኝ የነበሩ የአፍሪካ የስፖርት አባት የተባሉ ናቸው እና መንግስቱና እሱ ጎን ለጎን የሚቀመጡ የነበሩት። ስለዚህ የክፍል ትምህርት ላይ እኔና መንግስቱ እንተጋገዛለን። ሜዳ ላይ ግን መንግስቱ እኔም ብቻ ሳይሆን ብዙዎቹን ያግዝ ነበረ። በተግባር ስልጠና ላይ ብዙዎቹን ያግዝ ነበር እና የመንግስቱ ውለታ ለኢትዮጵያውያን ብቻ ሳይሆን ለእኛ ለአፍሪካውያኖችም ጭምር በጣም ጥሩ ነበር። እኛም ብቻ ሳይሆን በወቅቱ ያስተማሩንን በክቡር ይድነቃቸው ተሰማ አማካኝነት ጋና ላይ የተሰጠውን የመጀመሪያውን የኢንስትራክተርነት ኮርስ ስንወስድ ጀርመናውያን እና ዩጎዝላቪያውያን በመንግስቱ ድንቅ ብቃት እጅግ በጣም ተማርከው ነበር እና እንደ ምሳሌ የሚያነሱት 10 ክሮሶች ተደርገው እነዛን 10 ኳሶች አንዱንም ሳይሳሳት መመታት ያለበት ቦታ ላይ ያስቀመጠ ትልቅ ጀግና ነው እና ኢትዮጵያን ብቻ ሳይሆን አፍሪካውያኖችን ጭምር እንደምንችል ኢንስትራክተር መሆን እንደምንችል ለአውሮፓውያኑ ያስተማረ፣ አፍሪካ ራሷን ችላ በራሷ ኢንስትራክተሮች መማር እንደምችል በር የከፈተ ነው ብለው ነው ሚስተር ቤን ኮፊ ምስክርነት የሰጡት እና እነዚህ ምስክርነቶችን በቦታው ላይ ተገኝቼ ማዳመጤ ተጨማሪ ኃይል ተጨማሪ ጉልበት በህይወትም ሳይኖር ለኛ ግን ህይወት እየሰጠን ነው ያለው መንግስቱና እንግዲህ እግዚአብሔር አምላክ ነፍሱን ባጸደ ገነት ያኖርልን፣ ነፍሱን ይማርልን እና ታሪኩን ደግሞ ለማስቀጠል እኛም እግዚአብሔር የሰጠንን እድሜ ተጠቅመን የምንችለውን ሁሉ እናደርጋለን ነው ብለው። አሰልጣኝ መሆን ትልቅ ኃላፊነት ነው። የአባትነት ድርሻም አለው። ሀገር አደራ ትጥልባለች፣ ቡድን አደራ ይጥልባል፣ ህዝብ አደራ ይጥልባል። በርካታ ነገር ነው። የሰው ፊት ቀድመህ የምትታየው አንተነህ። ስትበሳጭም ስታዝንም ውስጥ ቢጎዳም ፊት ለፊት ግን ህዝብ አንተን ነው የሚመለከተው። የቡድኑ ጥንካሬም ውድቀትም አንተ ነህ። ከመንግስቱ ወርቁ ይሄኛውን ጥንካሬ ወስጃለሁ የምትለው ነገር ምንድን ነው? ቀጥሎ ደግሞ አሁን ያሉ ወጣቶች በተለይ በተጫዋችነት ከመንግስቱ ወርቁ ምን ቢወስዱ የተሻለ ተጫዋች መሆን ይችላል? ከመንግስቱ ወርቁ የአሁኑ ተጫዋቾች መማር አለባቸው የማስበው ጽናትን፣ ሁለተኛ ደግሞ ለለበሱት ማሊያ ሟች ለውጤት ተሟጋች መሆን እንዳለባቸው ሁልጊዜ ያሳያል። ጥቅም ከዛ በኋላ ከውጤትና ከድል በኋላ መሆኑን በየጊዜው መንግስቱ አሳይቷል። መንግስቱ ነገ መኪና እንደሚሸልም፣ ነገ የነዳጅ ማደያ በስሙ እንደሚከፈት እየተነገረው የሚኩራራ ሰው አልነበረም። ነገ ምን አይነት ጎል አግብቼ ቡድኔን አሸናፊ ያደርጋለሁ ብሎ የሚያስብ ነው። ስለዚህ ይሄ ከሱ የምንማረው ነገር ነው። በትንሽ ነገር መኩራራት እንደሌለብን ያሳያል። ሁለተኛ ሀገራዊ እይታ ብቻ ሳይሆን አህጉራዊ እይታ እንዲኖራቸውም ያደርጋል። መንግስቱ በአፍሪካ ውስጥ 68 ጎሎችን በማግባት ሪካርዱን ረጅም ጊዜ ይዟል።
ስለዚህ በኢትዮጵያ ብቻ ሳይሆን እንግዲህ እሱን የተከተሉት ሉቻኖና ከበደ መታፈሪያ ናቸው። 40ዎቹ ጎል በማግባት ቁጥሩን በትክክል ባላስታውስ 98 ጊዜ ተሰልፈው 61 ጊዜ ጎል አግብቷል። ስለዚህ ይሄ ትልቅ ሪከርድ ነው። ስለዚህ ሪከርዱ ለኢትዮጵያ ብቻ ሳይሆን የአፍሪካ ነው። ስለዚህ በሀገር ብቻ አህጉራዊ እይታ ብቻ ሳይሆን አህጉራዊ እይታም ወይም ደግሞ አህጉራዊ ስምም ማግኘት መቻል እንዳለባቸው እንደሚቻልም የአሁኑ ተጫዋቾች ሊማሩ ይገባል ብዬ አስባለሁ። አሰልጣኞች ያው ለሙያው ታማኝ መሆን፣ ሁልጊዜ ራስን ማሻሻል እና ደግሞ ያለምንም ስስት ደግሜ ነው የምናገረው፣ ያለምንም ስስት እውቀትን ለተከታዮች ማካፈል ከመንግስቱ የምንማረው ነገር ነው። ምክንያቱም መንግስቱ በግልም ሳገኘው በትምህርት ላይም ሳገኘው ሁልጊዜ የሚናገረው ነገር አለ። ከኪስህ ለምሳሌ ብር አውጥተህ ለአንድ ጓደኛ ብትሰጥ ይጎላል አይደለም? ካለ እውቀት ግን ብታካፍል ምንም የሚያጎለው ነገር የለም ምንም። ስለዚህ ካለ እውቀት ማካፈል አያጎልም እና እውቀትን ሳይሰስት ለተተኪዎች መስጠትን እኛ ኢንስትራክተሮችና አሰልጣኞች ደግሞ ይህንን እንማራለን ብዬ አስባለሁ። የኢትዮጵያ ፖስታ ድርጅት ስታከሉ ሲወቁ በቴሌቪዥን እንዲተላለፍ በመላው ዓለም እንዲደረስ ወገኖች አንጋፋው የአዲስ አበባ ዩኒቨርሲቲ ተወካይ ጊዜ እንዲሰጠት በማለታችን አዲስ አበባ ዩኒቨርሲቲ እነዚሁም የኢትዮጵያ እግር ኳስ ፌዴሬሽን እዚህ ስላላበረከተው አስተዋጽኦ ምስጋና እናቀርባለን። መታሰቢያ መስጠት ላይ ኢትዮጵያ እግር ኳስ ማስታወሻ ተበርክቷል። ዳዊት ውስጡ ወርቁ በማህበራዊ ሚዲያ ለዳዊት ለዚሁም በሶሻል ሚዲያው ዘርፍ አጋር በመሆን የአዲስ ምዕራፍ ፖድካስት እጅግ አድርገን እናመሰግናለን። አቶ ኢሳያስ ጅራ የፌዴሬሽናችን ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። መንግስቱ ወርቁ የእግር ኳስ ዕንቁ የተሰኘ መጽሐፍ እያስመረቅን ነው በኃይሌ ግራንድ። አጠገቤ ያለው ደግሞ ተወዳጁ ጋዜጠኛ፣ የሚዲያ ሰው፣ ደራሲ መዝገበ አእምሮ የተሰኘ የበርካታ ሰዎች የ400 ሰዎችን ካልተሳሳቱ የእነሱን የህይወት ታሪክ ሰንዶ ያስቀመጠ ታሪክን ለትውልድ ያስቀመጠ ጀግና ነው። ኢትዮጵያ ውስጥ የመጀመሪያው ሰው እንደሆነ ነው የሚሰማኝ። ከራሱ አንደበት ሰማለሁ። እዝራ እጅጉ በዚህ አጋጣሚ ዛሬ የመንግስቱ ወርቁ መጽሐፍ ሲመረቅ ስለተገናኘን ደስ ብሎኛል። እኔም ቢኒ ምዕራፍ አመሰግናለሁ። በጣም ነው የማከብረህ። በጣም እርግጠኛ ነኝ የአዲስ ምዕራፍ ፖድካስት እንግዳዬ እንደምትሆን ይሰማኛል። መልካም። ዛሬ መንግስቱ ወርቁ እየታሰበ ነው። ይሄ መንግስቱ ወርቁ የእግር ኳስ ዕንቁ የተሰኘ በዶክተር ሰለሞን በርሄ የተጻፈ መጽሐፍ ነው። ይሄ ፕሮግራም በመከናወኑ ምን ተሰማ? መዝገበ አእምሮ ላይም መንግስቱ ወርቁን አስበኸዋል፣ ከትበኸዋል። እንደው መንግስቱ ወርቁን ስታውቀው በጽሁፍ ስትከትበው ምን ተሰማ? እንግዲህ ዶክተር ሰለሞንን የዛሬ 7 ዓመት የኢትዮጵያ እግር ኳስ ታሪክን በሬዲዮ በምሰራበት ጊዜ ኢንተርቪው አድርጌው ነበረ። እኔ ያው የኢትዮጵያን ታሪክ ስለመወድ እነ ጋሽ ይድነቃቸውን እነ መንግስቱ ወርቁን የኢትዮጵያ እግር ኳስ ታሪክ እንደዚህ ይመስጠኛል። ምክንያቱም የኢትዮጵያ የታሪክ አካል ነዋ። የኢትዮጵያ ታሪክ ስታጠና አብረ እነ መንግስቱን እነ ጋሽ ይድነቃቸውን አትረሳቸው። የነሱንም ታሪክ ሳጠና አብሬ ስለ መንግስቱ ወርቁ ሁሉ ጊዜ ያጠናሉ። ኢትዮጵያ በተለይ በአፍሪካ ዋንጫ ከ1949 ጀምሮ የነበራትንም ታሪክ ስታጤን እነ ሉቻኖ ባሳሎ እነ መንግስቱ ወርቁ ሁሉ ይነሳሉ። እሱ ብቻ ሳይሆን ደግሞ የኢትዮጵያ ቴሌቪዥን ያን ጊዜ ትውስታ ፕሮግራም ላይ
የነ መንግስቱ ወርቁ ጎል ሲያገቡ ሶስተኛ አፍሪካ ዋንጫ የተቀዱትን በዴክ ስለነበረን የመቅዳትና የማየት አጋጣሚ ነበረኝ ገና 11 ክፍል እያለሁ። ያ ያደገ መጣና የታሪክ ፍቅር እያደረብኝ ሲመጣ ስለ መንግስቱ ወርቁ ብቻ ማጥናት ጀመርኩ። በተለየ መልኩ ደግሞ ጋሽ መንግስቱ ወርቁ የዛሬ 14 ዓመት ህይወቱ ያለፈ እና በኢትዮጵያ እግር ኳስ ሁሉም በተመሳሳይ መልኩ የሚያደንቁት አባቴ ደግሞ መድን ድርጅት ነበር የሚሰራውና ስለ መንግስቱ ወርቁ ሕፃን እያለሁም ሲያወራ ስለምሰማ ያ ተዳምሮ በጣም ማደንቀው ሰው ነው። 98 ጊዜ የተጫወተ የገባቸው የጎል ብዛት ስታየው፣ ሁለት ደግሞ በማሰልጠን ህይወቱ እንግዲህ ከተጫዋችነት እስከ አሰልጣኝነት የደረሰ ነው። እንደውም ዶክተር ሰለሞን የእግር ኳስ ዶክተር ይለዋል። እንደውም የበለጠ ስለ መንግስቱ ወርቁ በጣም እንዲወደው የሚያደርገኝ ዶክተር ሰለሞን ይመስለኛል። ምክንያቱም ለምሰራው የትዝ አለኝ ጥንቱ ፕሮግራም ላይ ጋብዤው እሱና አቶ አበበ ገላጋይ መጥተው ስለ ድሮ እግር ኳስ ሲያወሩ ኦዲዮም አለኝ። በጣም ተመስጬ ማዳመጣቸው የነበረው የእግር ኳሱ ዶክተር ይለዋል ዶክተር ሰለሞን እና ልዕለሰብ ይለዋል። ቋንቋው ደግሞ ዶክተር በጣም ይገርም ነው እና ይህንን እንደሚያወጣ ስሰማ በሁሉ ነገር አብሬህ ነኝ፣ መጽሐፍ ጻፍኩኝ፣ አስመርቃለሁ ሲል በሁሉ ነገር ከጎን ነው የምሆነው ብዬ ያው እሱ ለእኔ ወዳጅ ስለሆነ ይሄን አደረኩና እንደነዚህ አይነት ሰዎች በስማቸው ቅርንጫፍ ቢሰየም፣ የስፖርት ማዘውተሪያ ስፍራዎች በስማቸው ቢሰየሙላቸው፣ ፌዴሬሽኖች እሳቸውን ቢያከብሩ ያንስባቸዋል። በእንግሊዝኛ ቢጻፍላቸው ለምን መሰለህ? የኢትዮጵያን እግር ኳስ ከወደቀበት ሊያነሱት የሚችሉት እኔ ወድቀዋል ብዬ ነው የማስበው። የኔ እምነት ነው። እነዛ እንዲነሳ እንዳንዲነሳ የሚያደርጉት ስሞች እነዚህ ስሞች ናቸው። ለምን ዛሬ መንግስቱ ወርቁ በስሙ ቴምብር ከተሰየመለት፣ በስሙ ባንክ ከተሰየመለት፣ መጽሐፍ ከወጣለት ይህ ሰውዬ እኮ ህያው ነው፣ አልሞተም። ስለዚህ እግር ኳሳችን እንዲያንሰራራ ያደርገዋል። ሁለት ደግሞ ለቤተሰብ ትልቅ ጥቅም አለው ብዬ አስባለሁ። ደግሞ ዛሬ የመጡትም ሰዎች ስታይ የመንግስት ኃላፊ ክቡር አቶ ኢሳያስ ጅራ የፌዴሬሽኑ ፕሬዚዳንት፣ የኔ በጣም ወዳጅ የሆኑት ደግሞ ዶክተር አየራር ቅጣው አሁን መጽሐፋቸው በቅርቡ አወጣለሁ ከአንድ ወር በኋላ እና እነዚህ ሁሉ ሰዎች ታድመው ስታይ ዶክተር ተቀዳ አለሙም አሉ። ተቀዳ አለሙ እሳቸው ደግሞ ውጭ ጉዳይ ሚኒስቴር ነበሩ። ድሮም ደግሞ ይጫወቱ ነበረ። የውጭ ጉዳይ ሚኒስቴር ነበሩ። ውጭ ጉዳይ ሚኒስቴር ነበሩ። ዶክተር አየራ ደግሞ ልጅ እያሉ ኳስ ተጫዋች ነበሩ ድሮ እንደምታውቀው እና በዛ ነው የሞር የመጡት። እነዚህ ሁሉ ሰዎች ባሉበት መንግስቱ ህያው ሲሆን ማየትን የመሰለ ነገር የለም። ከሁሉ በላይ ደግሞ ምን ደስ የሚለው አንድ ታሪክ በመጽሐፍ ተቀመጠ ማለት በትንሹ እኛ ባደረግነው ጥናት ምክንያቱም መዝገብ ስለምንሰራ እኛ አንድ መጽሐፍ ከ300 እስከ 400 ዓመት የመሻገር እድል አለ። ኢንተርኔት አታውቅም፣ ነገ አንዱ ሀክ ቢያደርገው ይጠፋል። ይሄ ግን 400 ዓመት ሳይበላሽ ይቆያል። ስለዚህ ዘመን ተሻጋሪ ነው የሚሆነው ማለት ነው። ለመንግስቱ ወርቁ ቤተሰቦች ምን ለመጽሐፍ አዘጋጆችም እንኳን ደስ አላችሁ ማለት እወዳለሁ። እዝራ እጅጉ መዝገበ አእምሮ የሚሉ መጽሐፍትን ቅጽ 1 እና ቅጽ 2 ሰርቻለሁ። ሰርተሃል። ቅጽ 3 እንጠብቅ። ቅጽ 3 ታላላቆች የሚል ዘርፍ ነው። ታላላቆች እግር ኳስ ተጫዋቾች፣ አሰልጣኞች፣ ሐኪሞች፣ የመንግስት ኃላፊዎች፣ ዲፕሎማቶች ጨምረን 25 ዘርፎችን ይዘን እንደ እግዚአብሔር ፍቃድ የዛሬ ዓመት ከ6 ወር እንወጣለን ብለን እያሰባሰብን ነው። ፈታኝ ነው። ቢኮዝ ከዛሬ ከጀመርናቸው ስራዎች ልዩ ሰዎችንም በሙያ የተለያዩ ሰዎችንም በአንድ ቦታ ማምጣት ይፈትናል። ግን ደግሞ ዓላማችን ሁሉም አንድ የሚያደርጋቸው ለኢትዮጵያ የሰሩ መሆናቸው ነው። ሙያቸው ባያለያያቸውም አንድ ናቸው። በኢትዮጵያ ይከብዳል። በአንድ ሙያ ያሉ ሰዎችን ነው እኛ እስካሁን የለመድ ነው። አሁን ግን የተለያየ ሙያ ያላቸው ግን በተለያየ ሴክሽን ዘርፍ አበጅተንለት ቢያንስ ከእያንዳንዱ ዘርፍ 10 ከሐኪም 10 ከአሰልጣኝ 10 አለ እኮ ሰው በጣም ብዙ እነሱ አድርገን ቅጽ 3 መዝገበ አእምሮ ታላላቆች የሚል የታላላቆች መዝገብ የሚል በደቤ ያንግም ሆነው በእድሜ ትንሽ 20 ዓመት ሆኖ ታላላቅ ብለን እናወጣዋለን። ይሄ ራሱ ያወዛግባል። እሱን እንደምናወጣ ተስፋ አደርጋለሁ። መልካም። የኢትዮጵያ እግር ኳስ አሁን ዛሬ ንጉሴ ገብረ ነበረ አይቼዋለሁ። እሱም እንደዚህ የኢትዮጵያ እግር ኳስ ትልቅ ባለውለታ የሚባል ነው። ስለዚህ እነዚህኞቹ እንዲጻፍላቸው ያደርጋል አንደኛ። ሁለት ደግሞ አሁንም ደግሞ በኮንቴምፖራሪ ሆነው ቡና ክለብ ላይ ጊዮርጊስ ላይ ያሉ አሻራ ያላቸው ያቆሙ ነው። ሙሉጌታ ከበደ፣ ተካበ ዘውዴ አለ በረኛ የነበረ ሙሉጌታ ወልደየስ አለ፣ ሌሎችም ሰዎች የምንላቸው እነ ዳኙ ገላግዜ ዳኛቸው እነዚህ ሁሉ የት ናቸው? ስለዚህ የዚህ መጽሐፍ መውጣት ነገ ደግሞ አሁን የጋችን ነቃቸው በእርግጥ ወጥቷል። የነ ሉቻኖ ቫሳሎ እንዲወጣ ያደርጋል። የነ ንጉሴ ገብሬ በህይወት እያሉ ደግሞ ሲወጣ አድቫንቴጅ አለው። የተሟላ ዳጎስ ያለ መጽሐፍ ይወጣል። ያነሳሳል ብዬ አስባለሁ። ደግሞ
እግር ኳስ ተጫዋች አይደሉም። ከእግር ኳስ ጋር የተገናኙ ሙያዎች አሉ። ለምሳሌ ወጌሻዎች ሊሆኑ ይችላሉ። የእግር ኳስ አድሚኒስትሬሽን ላይ ትልቅ አስተዋጽኦ የነበራቸው ሰዎች አሉ ማይነሱ። አሁን ጋሽ ይድነቃቸው ይባላል፣ ግን ከጋሽ ይድነቃቸውም ደግሞ ባልተናነሰ መልኩ የሰሩ ሰዎች ሊኖሩ ይችላሉ እግር ኳሱ ላይ ማለት ለእነሱ እንዲወጣ አስተዋጽኦ ያበረክታል ብዬ አስባለሁ። በእርግጠኝነት ይሄ መጽሐፍ ሲመረቅ ያዩ ሰዎች መንግስቱ ወርቁ የእግር ኳስ እንቁ የሚለው መጽሐፍ ብዙ ሰዎች ያነሳል። ብዙዎች እንቁዎችን ደግሞ እንድናይ የሚያደርገን ነው ብዬ አስባለሁ። መንግስቱ ወርቁ እንዴት ነው የምትገልጸው? ፐርሰናሊ አላውቀውም። አንብቤ ቪዲዮ ተመልክቼ ታላላቆቼ ወላጆቼ ዶክተር ሰለሞን ሲያወሩ ከሰማሁት ኢንተርቪዎቹንም ሳዳምጥ ምን ሲል በቃ በሙዚቃ ልክ ጥላሁን እንደሚጠራው በስዕል ሎሬት እንደሚጠሩት እግር ኳስ ሳነሳኔ ከጋሽ ይድነቃቸው ነው መንግስቱ ነው የሚታወሰኝ። ለምን ተደጋጋሚ ነገሮችን ሳይ የሆነ ለየት ያለ ታለንት ታያለና ይሄ ነው አጭር። ስለዚህ መንግስቱ ወርቁ የእግር ኳስ እንቁ የሚለውን እኔ ማብሬ የኔ እንቁ ነው ብዬ አስባለሁ። መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ እየመረቅን ነው። ታላላቅ ሰዎች ስለ መንግስቱ እየመሰከሩ ነው። ዛሬ አጠገቤ አንድ እንግዳ አለ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ማን ልበል ስሙት? አሰፋ ካሳይ ይባላል። አሰፋ ካሳይ። አሰፋ ካሳይ በምን ሙያ ላይ ተሰማራ? እኔ እንግዲህ 40 ዓመት ያህል የንግድ ባንክ ሰራተኛ ነበር። ንግድ ባንክ 40 ዓመት? 40 ዓመት። መልካም። በርካታ ብሮችን ቆጠር አድርገዋል። ስናደርግ ነበረ በኃላፊነት ደረጃ ላይ ብዙ 27 ዓመት በኢትዮጵያ ንግድ ባንክ። ተጫዋችም ኳስ ተጫዋች? አዎ፣ ዳኛው ቡድን ይጫወት ነበር። ከዛ የባንክ ይጫወት ነበር። ከዛ ወደፊት ሞካክሬ ተጫውቻለሁ። ከዛ የቡድን መሪው 11 ዓመት ሰርቻለሁ የኢትዮጵያ ንግድ ባንክ የባንክ ቦች። በጣም ደስ ይላል። በስፖርት ዓለም ላይ ከዛ ዓለም እስከ ቅርብ ጊዜ ድረስ የኢትዮጵያ ንግድ ባንክ የስፖርት ቴክኒክ ኮሚቴ ውስጥ ሰርቻለሁ። መንግስቱ ወርቁን መቼ ነው የሚያውቁት? መንግስቱ ወርቁን የማውቀው 1962 ዓመተ ምህረት ጀምሮ ነው የማውቀው። 1962 ዓመተ ምህረት ለዳኛው ቡድን ቡድን ስጫወት ቴሴራ ለመጀመሪያ የተሰጠኝ ትልቁ እንትን የነበረው በሬዲዮ የምሰማውን ስምና ሰው የማየት ፍላጎት። እዛኑ ቀን ነው ቴሴራ የተቀበልኩት ማክሰኞ ቀን ነው። ቅዳሜ እሑድ ቀን አልደርስ ብሎ ነበር በቃ ይዤ ስዞር የነበር እሱን ለማየት እና ከዛ ጊዜ ጀምሮ መንግስቱ ወርቁ ሲጫወት በአካል አይተውታል? አዎ አይቻልም። ምን አይነት ተጫዋች ነበር? ሁሉ ነገሩ ለስፖርት የተፈጠረ ሰው ነው። የእግር ኳስ ችሎታው፣ ዝላዩ፣ ሩጫው ሁሉ ነገር ተጫዋች ነው ማለት ይችላል። በረኛ ሆኖ ብቻ ላይ ይወጡ እንጂ ከዛ ውጭ የሚያደርጋቸው እንቅስቃሴዎች በጣም የማደንቃቸው ነበሩ። መንግስቱ ወርቁ እስካሁን ያልተደረሰበት ተጫዋች ነው ተብሎ ይታሰባል እና ብዙ ሰው ይሄን ይመሰክራል። እውነት ነው። ይስማሙበታል? በደንብ ይስማማበታል። ጫፉ ላይ አልተደረሰም፣ ገና ብዙ ይቀርናል። አንዳንድ ጊዜ ብቅ የሚሉ ሰዎች ይኖራሉ። እንደዚህ አይነት ሰው ነው ለኢትዮጵያ አሁን መንግስቱ እና ለምን እስካሁን ድረስ እንደሱ አይነት ሰው ሊመጣ እንዳልቻለ እንግዲህ አንዳንዴ እንትን ያደርጋል። ስፖርቱ እንቅስቃሴ በየቦታው ላይ ያለ ግን እንደዛ አይከን የሆነ ሰው አልተፈጠረም፣ አልደረሰም። እኔ በህይወት እስካለው ተጫው አላየሁም። ኢትዮጵያ ውስጥ ጊዜ ኢትዮጵያ ታሪክ የሰሩላትን ልጆቿን የማስታወስ ችግር አለባት። መቼም ትላንትና ከሌለ ዛሬ አይፈጠርም፣ ዛሬ ከሌለ ነገ የሚባል ነገር አይኖርም። እንደው በዚህ ጉዳይ ላይ የሚሉን ነገር ነው። እንግዲህ የኢትዮጵያን ታሪክ የሰሩ ሰዎችን ጉልቶ ማቅረብ የሚቻለው እንደዚህ አይነት በራሳቸው ስሜት ተነሳስተው በጎ ነገር ለማድረግ የሚፈልጉ ሰዎች ሲኖሩ ነው። አሁን እያየን ያለው ደስተኛ ነኝ አብሬያቸው እንትን ለማድረግ ከነሱ ጋር እንትን ለመስራት። መልካም። በመጨረሻም እንግዲህ ይሄ መጽሐፍ መታተሙ ለኢትዮጵያ ምን የሚሰጠው ፋይዳ አለ? መጽሐፍ እኮ ልክ እንደ ትምህርት መጽሐፍ ነው። ይሄን የምታየው ይሄ መጽሐፍ ትምህርት ሰጪ እንደሚሆን ተማመንበታለሁ። ምክንያቱም አንደኛው ጸሐፊው የረዥም ጊዜ የመጽሐፍ ልምድ አለ። ወደ 19 መጽሐፍ አካባቢ እስከ 20ኛው ነው አስታውሳለሁ። እና እኔ መጽሐፍ የምትወስደው ለመማር እንደሚያገለግል ነው። ይሄ ለልጆች አሁን እኔ ለልጆቼ እሰጣቸዋለሁ፣ ያነቡታል። ይህን እንደምወስደው እንደ ማስተማሪያ መጽሐፍ አድርጌ ነው የማየው። እጅግ በጣም ነው የማመሰግነው። ፕሮግራማችን አዲስ ምዕራፍ ፖድካስት ይባላል። ታሪክ ያላቸውን ሰዎች ታሪካቸውን መሰነድ ነው ማስቀመጥ ነው እና ይሄን በማድረጋችን ምን የሚሰጡ ማስተካከል? ያንተን ፕሮግራም አይቼዋለሁ፣ በተደጋጋሚ አይቼዋለሁ። ከዶክተር ሰለሞን ጋር ያረካቸው ውይይቶች አይቻቸዋለሁ። እንዴት አየህ? በጣም አዲስ ነው እንግዲህ እንደዚህ አይነት ነገር ላይ አሁን ቀርቦ ሳይ እንደዚያ እንትን ነው የተያያዘው። ዝም ብሎ ኳስ ከላይ ገባ ከላይ ወጣ ምናምን የሚለውን ሳይሆን እንደዚህ አይነት ታሪኮችን ማሰባሰብ ያየሁበት በአንተ ፖድካስት ላይ ነው። በጣም አደንቃለሁ፣ አፕሪሼት አደርጋለሁ።
የተከበራችሁ የአዲስ ምዕራፍ ፖድካስት ተመልካቾቻችን የመንግስቱ ወርቁ ምስክር ሰጪዎች አሁንም እንደቀጠሉ ናቸው። ባለሙያዎቹ አብረውት የተጫወቱ ቀደም ሲል እሱን ሲያደንቁ የነበሩት እንደገና ደግሞ የአሰልጣኝነቱን ቴክኒክ ከሱ የወሰዱ በርካታ ሰዎች ነግረውናል። በሱ ዘመን ሳይኖሩ ግን ደግሞ የሱን የአጨዋወት ስልት ደግሞ የወሰዱ በርካታ ሰዎች ቃለ ምልልስ አድርገናል። አሁን ደግሞ አንድ እንግዳ አጠገባችን አለ። ሙሉ ስሙን ያስተዋውቀናል፣ ስለ መንግስቱም ያወጋናል። አብራችሁን ቆዩ። እንኳን ደህና መጣህልኝ። እንኳን ደህና ቆያችሁ። ስምህን እስቲ ግለጽ። ጌቱ መልካ እባላለሁ። ለኢትዮጵያ መድን ድርጅት የኢትዮጵያ ወጣት ቡድን ተጫውቻለሁ። ለመድን ድርጅት ለ12 ዓመት ተጫውቻለሁ። መንግስቱ ወርቁን እንዴት ነበር ያወቀው? መቼ ዓመት ነው? መንግስቱን የማውቀው ያው በልጅነት በዝና አውቀዋለሁ። ግን ከዛ በኋላ ደግሞ በ1980 ዓመተ ምህረት መድን ለማሰልጠን መጥቶ ነበረ። 80 81 እና 82 መድን መንግስቱ ነው ያሰለጠነን። ለ2 ዓመት ከሱ ጋር ሰርቻለሁ። ምናልባትም እኔ ከዛን ጊዜ ጀምሮ ከ1975 ዓመተ ምህረት ጀምሮ ብዙ አሰልጣኞች አሰልጥነውኛል። ነገር ግን መንግስቱ ሲመጣና የሱ ስልጠና ሲጀምርና ሲያሰለጥነን እንደ አዲስ ነው በቃ የሆንኩት። ምክንያቱም አንደኛ የመጫወት ያለብህን ነገር መጀመሪያ የሚያስተምርህ በእንትን ነው የሚያስተምርህ፣ በቲዮሪ ነው የሚያስተምርህ። በጣም ትልቅ እኔ እንደውም በቃ ያኔ ነው ጀመርኩ ምለው። ምክንያቱም የምትጫወተውን ነገር ማወቅ አለብህ። ስትጫወት የምትጫወተውን ነገር ማወቅ አለብህ። በመንግስቱ ጊዜ ነው ያወቅኩት እና እጅግ በጣም ትልቅ እድለኛ ነኝ። ከመንግስቱ አባባሎች ወይ ሲያሰለጥናችሁ የሚናገራቸው ቃላቶች አሉ መቼም አእምሯችን ውስጥ ተቀርቅረው የሚቀሩ አቅም ስንቅ የሚሆኑ እንደው የምታስታውሳቸው ነገር ይኖራል? ያው ሁልጊዜ ቻሌንጅ እንድታደርግ ይገፋፋል። ሁለተኛ ደግሞ ያው ሀገሩን በጣም የሚወድ ሰው ነው ሁልጊዜ። ምክንያቱም እሱ በተጫዋችነት በነበረ ጊዜ በጣም ብዙ ጊዜ ተጎድቶ ግን እየገባ ይጫወት ነበር። እነዚህ ነገሮች ያው በስሜት እንድትጫወት ለሀገር ደግሞ ስትጫወት ደግሞ ያለህን መስጠት እንዳለብህ ብዙ ጊዜ ይነግረን ነበረ እና ብዙ ተምረንበታል በሱ። ዛሬ እንደዚህ አይነት ዝግጅት መንግስቱ ወርቁን ለማሰብ መንግስቱ ወርቁ የእግር ኳስ እንቁ የተሰኘ መጽሐፍ ተጽፎ በርካታ ሕዝብ ባለበት እየተከበረለት ነው። ምን ይሰማል? ይሄ ነገር በመሆኑ ምን ፋይዳ አለው? በጣም እድለኞች ነን። በጣም ተደስቻለሁ። ያው ቅድም ዶክተር ሰለሞን ሲናገር ነበር ከመቅረት ዘግይቶ የመጣ ይሻላል የሚል አባባል አለ። ቢዘገይም ኦልሬዲ አግኝተነዋል። ከሚቀጥለው ትውልድ ይህንን እያነበበ ብዙ ተጠቃሚ ይሆናል። እኛም እጃችን ላይ መግባቱ በጣም ተደስተናል። በጣም ተደስቻለሁ። የመጨረሻ ጥያቄ፣ መንግስቱ ወርቁ በዚህ ሁኔታ ታስቧል። በጣም ትልቅ ነው፣ እስካሁን አልተደረሰበትም። ኢንስትራክተር አብርሃም መብራቱ ምን ብሎ ይገልጸዋል? መንግስቱ ወርቁን መከተል እንጂ መሆን አይቻልም። ትክክል ይለዋል እና በጣም ድንቅ አባባል ነው። ትክክል ነው። ይህን የሚያክል ሰው ሰቅሎ ያስቀመጠ ሰው በዚህ በመጽሐፍ ብቻ መቅረት የለበትም። መንግስት ምን ያርግ፣ ህዝቡስ ምን ያርግ? እንደው ምን ቢደረግ እንደው መልካም ነው? ስታዲየም መሰየም አለበት። በምንም ተብሎ ስታዲየም መሰየም አለበት። ስታዲየም አካባቢ ደግሞ የሱ ሐውልት ቢኖር ሐውልቱ ኖሮ ሰዎች መንግስቱ ጋር አብረው ፎቶ እንዲነሱ ማድረግ። ምክንያቱም ብዙ ሰዎች አሁን እናውቃለን እኮ አሁን አንዳንድ ቦታ የትልልቅ ስም ያላቸው ሰዎች እንትን ይሉና አብረውት የሚነሱ ምናምን እና እንደሱ አይነት ነገር ቢደረግ ተገቢ ነው እላለሁ። በተለይ ደግሞ ስታዲየም አካባቢ በዚህ በክብር ትሪቡን መግቢያ በኩል የሱ ሐውልት ቢቀመጥ ሰዎች ፎቶ እየተነሱ እንደዛ ቢሆን እስከ መጨረሻው ድረስ ስሙ ዘልቆ የሚቆይ ይመስለኛል። እዛ አይነት ስሜት አለኝ። ጌትዬ፣ ለዚህ ታሪክ ተቋዳሽ በመሆናችን እዚህ ዘመን ላይ ደርሰ ስንት ዓመት ነው የተጫወትከው አንተ? ኦልሬዲ ከዛ ቀደም ብቻ 14 ዓመት ተጫውቻለሁ። 14 ዓመት ተጫውቻለሁ በኢትዮጵያ መድን ድርጅት 12 ዓመት። ከዛ በፊት ደግሞ ጥቁር አንበሳ ምናምን የሚባሉ ክለቦች ተጫውቻለሁ። አጠቃላይ 14 ዓመት ተጫውቻለሁ። እንደው በእናንተ ዘመን የነበረው የእግር ኳስ ጨዋነት፣ አጨዋወት፣ እንደገና ሀገራዊ ፍቅር፣ የኳስ ፍቅር ወደዚህ ዘመን ያልተሻገረበት ምንድን ነው ትላለህ? ከመንግስቱስ ምን ይውሰዱት? ከእናንተ ዘመን የሚቀዱት ነገር ምንድን ነው? የትኛው ይጠቅማል ትላለህ? እንግዲህ እንደዚህ አይነት ታሪኮች ተነግረው ቢሆን ኖሮ በሚዲያ ላይ በተለይ ደግሞ በየጊዜው የስፖርት ሚዲያዎች አሉ። እነዚህ ነገሮች ግን ብዙ አይነገሩም። እንዳለው አሁን ቅድም እዛ ጋር ሲባል መንግስቱ ወርቁ የሚባል ነገር እየመጣ ነው። ስለዚህ ከዛን ጊዜ ጀምሮ ከጨዋታ ጊዜ ጀምሮ በአሰልጣኝነትን በቀጠለ ጊዜ ሚዲያ ኦልሬዲ ረስቷል። በተለይ የስፖርት ሚዲያዎች በየጊዜው እንዳይረሳ ወይ በማስታወቂያቸው የሚሰሩ ማስታወቂያዎች ምናምን እንደዚህ አይነት ነገር ቢደረግ ኖሮ አትሊስት ስሙ ዘላቂ ይሆናል። ሌላውም ተጫዋች ደግሞ ሁልጊዜ ስሙ እየጠራ በሚመጣበት ጊዜ እሱም እንደሱ ለመሆን ስለሚጥር እንዳይረሳ መደረጉ አስፈላጊ ነው ብዬ አስባለሁ። ተመልካቾቻችን ስለ መንግስቱ ወርቁ እያወጋን ያለ ነው። ዛሬ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ ይመረቃል። እንግዲህ ከዚህ ዝግጅት
በኋላ ምን ይጠበቃል ብለው ያስባሉ? በቃ ይሄ አሁን የተያዘው የተቀደሰ ስራ በበለጠ እንዲሁ በወሬ ደረጃ እንዳይቀር ጥሩ ስራ እየሰሩ ነው። ኮሚቴው ግን ተግባራዊ የሚሆኑ ነገሮችን በቅድ ያዟቸውን ነገሮች ደግሞ መቀጠል አለባቸው። ለምን አሁን እኔም የምሰማው ነገር ነበረ፣ አንዳንድ ነገሮች ተካፍያለሁ እና እልህ አስጨራሽ ነበረ። አሁን እዚህ ደረጃ ላይ ለመድረስ ይሄ ኮሚቴ የከፈለው መስዋዕትነት ቀላል አይደለም እና በዚህ አጋጣሚ ኮሚቴውን ማመስገን እንፈልጋለሁ። መላው የስፖርት ህብረተሰብም እንዲያመሰግንና እነዚህን ኮሚቴ ከኋላቸው ሆነው የሚፈልጉትን ነገር ሁሉ ድጋፍ እንዲሰጥ በመንግስትም በኩል በሚመለከታቸው አካላት ድጋፍ እንዲደረግላቸው። አሁን የመንግስት ወርቁ ፈርቀዳጅ ነው። ብዙ ስፖርተኞች አሉ እንደዚሁ መዘከር ያለባቸው ስፖርተኞች እና እነሱን ሳንዘነጋ እያስታወስን እነሱንም እየዘከር አዲሱን ትውልድ ደግሞ እነሱ የነበረበት ደረጃ ላይ ለማድረስ የሁላችንም ርብርብ ይጠይቃል ብዬ ነው የማስበው። አሁን ደግሞ አምባቸው መንግስቱ ወርቁ አጠገብ ያለ ስላባት ለተደረገው ነገር እንዴት የተሰማህ? በጣም የሚገርምህ እኔ እንደዚህ ይሆናል ብዬ አልገመትኩም። ያው ሁሌም እግዚአብሔር ሲፈቅድ ሁሉ ነገር ይሆናል በሚለው ነው። በሚቀጥለው ወር ደግሞ አባቴ 15ኛ ዓመቱን ዳር ታህሳስ 7 እና በጣም ገርሞኛል። ሁሉ ነገር ተስተካክሎ ሶስት ነገር በአንድ ላይ እንደዚህ ማየትና አሁን ደግሞ በስተመጨረሻ አራተኛ ነገር የኢትዮጵያ ፊልም ኮርፖሬሽን ይህን ነገር መስጠቱ በጣም ደስተኛ ነው። በጣም እግዚአብሔር ነው አመሰግናለሁ። በጣም ከፍተኛ ደስታ ነው የተሰማኝ። አባቴ እንግዲህ በህይወት እንግዲህ የለም፣ እግዚአብሔር ነፍሱን ይማረው። አሜን። ይህን ነገር ቢያየው በጣም ከፍተኛ ደስታ ነው። እንደው እውነት በህይወት እያለ ይህን ነገር ቢያየው እላለሁ እና እግዚአብሔር ደግሞ አልፈቀደም። ይህም ነገር እኛም ወደፊት ደግሞ እግዚአብሔር ይህን ነገር ብዙ የልጅ ልጆች አሉ፣ እነሱ ይህን ነገር ሲያዩ ሌሎቹ ጄኔሬሽን ልጆች ሲያዩ በጣም ደስተኛ ነው። ይህ ገምታል። ከዚህም ደግሞ ብዙ ትምህርት እንወስዳለን ገምታል። ሁሌ እግዚአብሔርን ሁሌ ይልኛል፣ አንተ ጥሩ መልካም ነገር ስራ፣ ሁሉ ነገር እግዚአብሔር ይከፍልሃል ይልኛል እና ጥሩ መስራት ትልቅ ነገር ነው እና እግዚአብሔር ደግሞ በህይወቱ ይህን ነገር ባለማየቱ በጣም ትንሽ አዝኛለሁ። ግን በዛ በኩል ደግሞ ተደስቻለሁ። አቢሲኒያ ባንክ ለመጀመሪያው የአባቴን ስም በሱ ስም ቅርንጫፍ መክፈቱ በጣም ደስተኛ ነን። በጣም እናመሰግናለን ለሁሉም። እኔ ለእናቶ ሰለሞን ለፖስታ ቤትም ለዚህ ነገር እንደዚህ ፍሬ እንዲሰጥ ላደረጉት ሁሉም አስተዋጽኦ ላደረጉልን እግዚአብሔር ይክፈላቸው። ምን እላለሁ? በመጨረሻ ማስተላለፍ የሚፈልጉት ነገር ካለ? ዛሬ መቼም ሁላችንም ተደስተናል። ይሄ ለኢትዮጵያ ትልቅ ድል ነው፣ ለአፍሪካ ትልቅ ድል ነው። ከዚህ በኋላ የሚመጡ የእግር ኳስ ተጫዋቾችና አሰልጣኞች ተስፋቸው የሚለመልም ይመስለኛል። ምክንያቱም የሚያስታውሳቸው ሀገር አለ፣ ህዝብ አለ ብለው ስለሚያስቡ ማለት ነውና ዛሬ ያደረጋችሁት ነገር እጅግ በጣም ትልቅ ስራ ነው የሰራችሁትና ይሄ ባህል ማደግ አለበት። ይሄ ባህል ተወራራሽ መሆን አለበት። ጀግኖች በየትኛው ሙያ ያሉ ጀግኖች መታሰብ መታወቅ አለባቸው። ቢቻል በህይወታቸው እያሉ እውቅና ልንሰጣቸው ይገባል። አስተምሮታቸውን ልንጠቀምበት ይገባል። ቀጣይ ትውልድ ከነበረው ትውልድ የተማረ መሆን አለበት። የተሻለች ሀገርን ለማምጣት የተሻለ ልምድን መውሰድ ይፈልጋል። በተሻለ ልምድ ውስጥ ለመገኘት እንዲህ አይነት ባህልን ማሳደግ እጅግ በጣም አስፈላጊ ነው። ስለዚህ ይሄ ጅምር መልካም ጅምር ብለን አስበን በዚህ ጅምር እንግዲህ መልካም ውጤት የምናይበት ጊዜ ቅርብ ነው ብዬ ነው የማስበው። ከዚህ በፊት የነበረውን ኢንተርቪው አይተዋል እና እንደው እንዴት አየህ? አስተምሮቱ ትልቅ ነው። እውነት ለመናገር በጣም ትልቅ ነው። የምትጋብዛቸው የምጠይቃቸው ጥያቄዎች በጣም ጥሩ ናቸው። በጣም መፍቻ ቁልፍ ጥያቄዎችን ነው የምጠይቀው። እነኛ ጥያቄዎች ሰው እንዲናገሩ ይጋብዛል። ሰው እንዲናገር መጋበዝ ብቻ አይደለም፣ አድማጩ በጉጉት እንዲከታተለው ይረዳል። ስለዚህ እኔ አፕሪሼት አድርጌያለሁ። በዚሁ መቀጠል ብቻ ነው የነገር። አመሰግናለሁ። በጣም አመሰግናለሁ። የእኛ እንግዲህ ፖድካስታችን አዲስ ምዕራፍ ይባላል። ከዚህ በፊት ዶክተር ሰለሞን በርሄን ቃለ ምልልስ አድርገንበታልና ያንን ኢንተርቪው በአጋጣሚ አይቼዋለሁ። እንዴት አየህ? በጣም ግሩም ኢንተርቪው በእውነት እና ያው ቀጥሉበት ነው የምለው። ማለዳን ቀጥሉበት፣ ጥሩ ስራ ነው። እናንተ ከሌላችሁ ይሄ የሚሰራ ያለው ወደ ህብረተሰቡ ካልደረሰ ትርጉም አለው ስራው። ስለዚህ በርቱበት ነው ማለት የምችለው። አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ።
የሐውልቱ ምርቃት እንደገና የፖስታ ቤት እንደገና በዚህ ላይ ደግሞ የመጽሐፍ ምርቃት አለ። ብዙ ነገር የተደረገለት መንግስት ነው። እንደገና ለሚቀጥለው ጊዜ ደግሞ ይሄ ኮሚቴ ብዙ ሀሳብ አለው እና ብዙ የምንጠይቀው ለመንግስትም መንገድ እንዲሰራለት፣ ሐውልት እንዲቆምለት፣ በሱ በየአመት ውድድር እንዲደረግለት ይህንን ሁሉ አለን ሀሳብ እና ያንን ማዕከል የሆነ ደግሞ አንድ እንዲከፈትልን ያንን እያሳሰብን ነው። ኮሚቴው በዚህ አጋጣሚ ይቀጥላል ማለት ነው። ቴምብሩ ታትሞ ያ ነገር መደረጉ በጣም እና ያው የአቢሲኒያ ባንክ ቅርንጫፍ መስጠቱ በመንጌ ስም ለእኛ በጣም ትልቅ ኩራት ነው። ሁሉንም የተባበሩትን አካላቶች በአጠቃላይ ድርጅቶችን እናመሰግናለን። እግዚአብሔር ያክብረን። ለመንግስቱ ወርቁ ደረጃውን እንዲጠብቅ በኢትዮጵያ ፖስታ ድርጅት 4 ቴምብሮች በስሙና በምስሉ ተዘጋጅተዋል። ቴምብሮች በስሙና ማለት ነው። እንደ ድሮ እነኚህ ቴምብሮች በኢትዮጵያ ብቻ አይደለም፣ የኢትዮጵያ ፖስታ አገልግሎት አባል ሀገሮች በሚባሉ በኢንተርናሽናል ሌብልም የሚጠቀሙባቸው ናቸው። ከዚህ ባለፈ መንግስቱ ወርቁን የሚመጥን የአቢሲኒያ ባንክ ብራንች ከፍቷል። ይሄ እንደውም አሁን ህዳር 6 ቀን ኦፊሻሊ ኦፕኒንግ የተደረገበት ነው። በጣም ደስ ይላል። ከዚህ ውጭ በተጨማሪ ህዳር 9 ቀን በትልቁና በአንጋፋው አዲስ አበባ ዩኒቨርሲቲ ቅርስ በሚቀመጥበት ቦታ ለሱ ይመጥናል፣ ትክክልም ነው፣ በታሪክ መታወስ አለበት፣ ለታዳጊ ወጣቶችም ለጎብኚዎችም ሊቀርብ ይገባል ብሎ የአዲስ አበባ ዩኒቨርሲቲ ቦታ ስለሰጠን እሱ የሚለብሳቸው ልብሶች፣ የሚጠቀምባቸው ዶኩመንቶች ሌጋሊ በአዲስ አበባ ዩኒቨርሲቲ ኤግዚቢሽን ላይ ይቀመጣሉ። ሁልጊዜ አስቀምጧል። ኦልሬዲ የተቀመጠ ነው፣ የሚጎበኙም ጭምር ናቸው። በጣም ደስ ይላል። እጅግ በጣም ይሄ ብቻ አይደለም እንግዲህ ይሄን ብልቅ መጽሐፍ ይዘን አሁን የምንጠብቀው አለ። በዛሬው ላይ የኢትዮጵያ ፉትቦል ፌዴሬሽን ከአሁን በፊት ለአንድ ሰው ብቻ ነው እውቅና የሰጠው በኳስ ዓለም፣ እሱም የተከበሩ ይድነቃቸውን ተሰማ ነው። ክቡራ ይድነቃቸው ዛሬ ይሄ የኢትዮጵያ እግር ኳስ ፌዴሬሽን ለመንግስቱ ወርቁ እውቅና ይሰጣል ተብሎ የሚጠበቅበትም ፕሮግራም ነው። መንግስቱ ወርቁ የድልኝ ተሸላሚ እንዲሆን ፌዴሬሽን ስለወሰነ እሱ ለቤተሰብ ይሳተር መንግስቱ ወርቁ ባለቤት አንጨብጭቡና የታላቁን የእግር ኳስ ተጫዋች የመንግስቱ ወርቁን የመታሰቢያ ቴምብር በማሳተም በዓለም በሚገኙ 192 የዩፒዩ ወይም የዓለም አቀፍ የፖስታ ህብረት ሀገሮች እንዲሰራጭና በሀገር ውስጥም 2ኛ ዲግሪ እና 3ኛ ዲግሪ ለሚማሩ ተማሪዎች እንደ ሪፈረንስ እንዲያገለግል ከነመግለጫው በሙዚየም በክብር እንዲቀመጥ ያደርጋል። ኢትዮጵያ ውስጥ ይህን የመሰለ ጀግና እስከዛሬ ድረስ አላሰብነውም። አሁን ግን በስሙ የኢትዮጵያ ፖስታ ድርጅት ቴምብር ሰርቶለታል። አቢሲኒያ ባንክ በስሙ ቅርንጫፍ ሰይሞለታል። ዶክተር ሰለሞን በርሄ ደግሞ መጽሐፍ እንግዲህ ረጅም ዘመን የሚዘልቅ መጽሐፍ ጽፎለታል። ምን ተሰማ? የጠፋ ነገርን ፈልጎ ማግኘት መቻል ማለት ነው። እንቅስቃሴዎች ሲጀመር ጀምሮ እዚህ ደረጃ ላይ ይደርሳል የሚል ግምት አልነበረኝም። ግን ኮሚቴዎቹ ጠንካሮች ናቸው። በሚያደርጉት ጥረት እዚህ ደረጃ ላይ ደርሶ ስታየው የጠፋብህን ዕቃ ፈልገህ ማግኘት አድርጌ ነው የማየውና በጣም የሚያኮራ ስራ ነው የተሰራው። በጣም ደስ ያለኝ ያየሁትም የመንግስቱን ታሪክ የሚገልጹ ዶክሜንተሪዎች መቅረባቸው ለሚቀጥለው ትውልድ የሚያበረታታ ነው። እኔ ቅርንጫፉ ሲመረቅ ነበርኩኝ። እዛ ቦታ ላይ ብዙዎቹን ሰዎች አግኝቻቸዋለሁ። ውስጣቸው እንዳለና ይሄ ነገር አንድ ነገር ማድረግ አለብን የሚል ስሜት ሲያጋሩኝ ነበር። እኔም እንግዲህ ያን ሀሳብ ሲያነሱልኝ ደስተኛ ነኝ አብሬያቸው እንትን ለማድረግ ከነሱ ጋር ለመስራት። ይፋ ብዙ ነገር የሚደረግ አለ። ምክንያቱ አንደኛ ነበር የቴምብር፣ ሁለተኛ የሐውልቱ፣ እንደገና በዚህ ላይ ደግሞ ያለው የባንክ አቢሲኒያ ባንክ ይህን ሁሉ አካተን ሌላሞች አሉ። በፊልም አስደግፈን የምናሳያቸው አለ። ስለዚህ በዚህ ኮሚቴው በጣም ማመስገን ፈልጋለሁ። በተለይ ዳዊት መንግስቱ ትልቅ ልጅ፣ በጣም ቁም ነገር ከልጅ አዋቂ ማለት ነው። በእውነቱ እሱ ባከብ ደስ ይለኛልና እሱን አመሰግናለሁ። በጣም አለ። እንግዲህ መቼም የሚጽፉ ሰዎች ታሪክን ያስቀምጣሉ፣ ለትውልድ እንዲሻገር ትልቅ ዓላማ ሰንቀው ይሰራሉ ይባላል እና
ዶክተር ሰለሞን በርሄ ይህን መጽሐፍ በመቻሉ ምንድን ነው የተሰማ? አዎ እንግዲህ ይህ መጽሐፍ በእውነት ዶክተር ሰለሞን በጣም ማመስገን ፈልጋለሁ። ምክንያቱም ዳግማዊ ሰለሞን በእውነት ይሄ የለፋው ሰለሞን በጣም 3 ሰለሞኖች ናሉት። እንግዲህ 3 ሰለሞኖችን ማመስገን እንግዲህ ከፍ ያለ ነው እና እነሱን እንደው ትልቅ በእውነት ከልቤ ነው በጣም ታሪክ ሰርተውለታል ለመንግስቱ ወርቁና እነዚህ 3 ሰለሞን በጣም አመሰግናቸዋለሁ። እግዚአብሔር ያክብርልን። እሺ ወንድሜ አመሰግናለሁ። የዛሬው ዝግጅት መዘጋጀቱ መንግስቱ ወርቁ የእግር ኳስ እንቁ የተሰኘው መጽሐፍ በስሙ መጻፉ፣ አቢሲኒያ ባንክ በስሙ ቅርንጫፍ መሰየሙ፣ የኢትዮጵያ ፖስታ ድርጅት በስሙ ኢንተርናሽናል የሆነ ቴምብር መሰየሙ ምን ፋይዳ አለው ብለህ ታስባለህ? በጣም የዛሬው ፕሮግራም መዘጋጀቱ መጽሐፉ መሰየሙ ትውልድ ታሪክን እየተቀባበለ እንዲያስቀጥለው ያደርጋል። ምክንያቱም መጽሐፍ ስለሆነ ማለት ነው። ሁለተኛ የአቢሲኒያ ባንክ በስሙ መሰየሙ ደግሞ አቢሲኒያ ባንክ እስካለ ድረስ የመንግስቱ ስም ሁልጊዜ እንዲቀጥል የሚያደርግ ማን ነው የሚለውን ይመልሳል፣ በትክክል ይመልሳል። ሌላው የኢትዮጵያ ፖስታ ድርጅት በስሙ ኢንተርናሽናል ቴምበር ማድረጉ ደግሞ መንግስቱ የሀገሪቱ ብቻ ሳይሆን ዓለም አቀፍ ሰው እንደነበር ወይም ዓለም አቀፍ ተደራሽነት እንደነበረው የሚያሳይ ነገር ነው እና በህይወት እያለ ቢሆን ኖሮ የሁሉ ነገር በጣም ደስ ይለን ነበረ። ነገር ግን አሁን በህይወት ላሉት ቤተሰቦቹ፣ በህይወት ላሉ አድናቂዎቹ፣ ወዳጅ ዘመዶቹ ትልቅ እርካታ ነው፣ ትልቅ ነገር እና ይህንን ያዘጋጁትን የተባበሩትን የኢትዮጵያ እግር ኳስ ፌዴሬሽንን እንዲሁም ደግሞ አስተባባሪ ኮሚቴውን ይህንን ፕሮግራም ደግሞ በየጊዜው የተከታተላችሁ ለህዝብ የምታደርሱትን የእናንተን ፖድካስት እጅግ አድርጌ በጣም አድርጌ ማመስገን እፈልጋለሁኝ እና ይቀጥል። ሌሎች መንግስቱን ተከትለው ደግሞ እየሰሩ ያሉ በህይወት የሌሉ ያሉትም ተመሳሳይ ዝግጅት ቢደረግላቸው ለስፖርቱ ትልቅ መነቃቃትን ይፈጥራልና ሁሉንም እግዚአብሔር ያክብርልን ማለት ፈልጋለሁ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ይኸው ዛሬም እኛ ላደረግናት ትንሽ አስተዋጽኦ በታዋቂው በተወዳጁ በአንጋፋው የአፍሪካ እግር ኳስ ውስጥ ተጽዕኖ ፈጣሪ በሆነው የኢትዮጵያ ኮከብ አሰልጣኝ ኮከብ እግር ኳስ ተጫዋች መንግስቱ ወርቁ በሱ ዝግጅት ላይ ይሄን የማስታወሻ ተሰጥቶናል። እናመሰግናለን። የኢትዮጵያ እግር ኳስ ፌዴሬሽን ለሁለተኛ ጊዜ የመጀመሪያው ክቡር ይድነቃቸው ነበሩ። አሁን ደግሞ መንግስቱ ወርቁ በኢትዮጵያ ታሪክ ውስጥ እድሜ ልክ የእግር ኳስ ክብር እውቅና ተሰጥቶታል። እጅግ በጣም ደስ ብሎናል። እንዲህ ታላላቆችን ባከበርን ባመሰገን ቁጥር በርካቶች ይመጣሉ። ትላንትናዎቻችን ስናመሰግን ዛሬ ይፈጠራሉ። ዛሬዎቻችን ስናከብር ነገ የሚባል ነገር ይመጣል። የኢትዮጵያ እግር ኳስ ፌዴሬሽን ላደረገው ነገር እጅግ በጣም እናመሰግናለን። ለሰጠህን ቃለ ምልልስ ግን በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሰልጣኝ ፋሲል እጅግ በጣም አከብርሃለሁ፣ አመሰግናለሁ። እግዚአብሔር ያክብርልኝ፣ እድሜ ከጤና ይስጥልኝ። እናመሰግናለን። እጅግ በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። መልካም ጊዜ፣ መልካም ቆይታ ይሁን። እዝራ እጅጉ ለሰጠህን ቃለ ምልልስ በጣም አመሰግናለሁ። በቅርብ የአዲስ ምዕራፍ ፖድካስት እንግዳ እንደምትሆን እርግጠኛ ነኝ። እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች ለሰጠሽን ቃለ ምልልስ እጅግ በጣም ነው የምናመሰግነው። ይህን እድል በማግኘቴ በጣም ደስ ብሎኛል። ይህ ታሪካዊ ቀን ነው። በዚህ ታሪካዊ ቀን በማከብረው ለምወደው ሰው መስጠቴ እጅግ በጣም ደስ ብሎኛል። አመሰግናለሁ። እጅግ በጣም ነው የማመሰግነው ለሰጠህን ጊዜ። በእድሜ በጤና ይጠብቅልን። አሚን። እግዚአብሔር ያክብርልን። መልካም ጊዜ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን መንግስቱ ወርቁ የእግር ኳስ እንቁ የተሰኘውን ፕሮግራም ከኃይሌ ግራንድ ስናስተላልፍላችሁ ነበረ። የነበረን ፕሮግራም በዚሁ ይጠናቀቃል። ታሪኩን ለወደዳችሁት፣ መንግስቱ ወርቁን ላወቃችሁት፣ ገና ዛሬ ላወቃችሁት፣ አውቃችሁት ለወደዳችሁት ለትውልድ እንድታስተላልፉ፣ ለልጆቻችሁ ታሪክ እንድትነግሩ፣ በተለይ ደግሞ አዳዲስ እግር ኳስ ተጫዋቾች ከመንግስቱ ወርቁ ታሪክ በርካታ ነገር እንደምትማሩ ይሰማናል። ይህን ፕሮግራም ላይክ፣ ሰብስክራይብ አድርጉ። መንግስቱ ወርቁ የሀገር ታሪክ ነው። መንግስቱ ወርቁ የአፍሪካ ጀግና ነው። በእግር ኳስ ታሪክ ውስጥ ከክቡር ይድነቃቸው ተሰማ ቀጥሎ መንግስቱ ወርቁ ከፍ ያለ ሰው ነው። ይህን ሰው ለማክበር እዚህ ተሰይመናል። አብራችሁን ስለነበራችሁ፣ ስለተከታተላችሁ፣ ላይክ ሰብስክራይብ ስላደረጋችሁ እጅግ በጣም እናመሰግናለን።
ከኃይሌ ግራንድ የነበረን የአዲስ ምዕራፍ ፖድካስት ዝግጅት በዚሁ ተጠናቋል። በሌላ ጊዜ ታላላቆችን ይዘን እስከምንመጣ ጊዜ ድረስ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ታች ያለውን ሰብስክራይብ የሚለውን ተጫኑ። አብራችሁን ስለነበራችሁ እናመሰግናለን።